ኑ በብርሃኑ ተመላለሱ ተመላለሱ ኑ በብርሃኑ ተመላለሱ። አካል አለው ወይ የሚል ነበረ ርዕሱና እናንተ አካል አለው ከአርሽ በላይ ነው ብላችሁ ታምናላችሁ? አላህ ዛት አለው ዛት አለው ነገር ከአርሽ ግን በላይ ነው ብላችሁ ነው የምታምኑት አይደለ አብዱል? አዎ። ሌሎች ደግሞ ምን ብለው ያምናሉ? በዛቱ በሁሉ ቦታ ይገኛል ብለው ያምናሉ ደግሞ ሌሎች አይደለ? አዎ ተቃራኒ። አሁን እነሱን እንደዛ ብለን አሁን አላህ አካል አለው ስንላቸው ኧረ እንዴ በቀኝ እጁ አለው ስንላቸው የለውም ብለው ይክዳሉ። ስለዚህ እነሱን ልንጠይቃቸው አይገባም። እናንተን እንጠይቃችኋለን። እነሱ እናንተን እንዲጠይቋችሁ ማድረግ ምንችለው? ምክንያቱም እነሱ አካል አለው ሲባል የለውም፣ እንደዚህ ነው ሲባል ኧረ አናምንም ይላሉ። ስለዚህ እናንተ ናችሁ ከነሱ ጋር ማውራት ያለባችሁ፣ ከሐላል ሱናዎች አህባሽም ከሚባሉት ጋር ማለት ነው። አሁን ቀጥል አብዱል። አሁን ምን መሰለህ፣ አሁን እስካሁን አልቆየሁም። አሁን እዚህ ቤት ውስጥ ስገባ ማን አሁን ከአንተ በፊት የሆነ ሴት ነበር እኮ የሆነ ሰው እጅ ያለው የሚለውን አንቀጽ ስትወጣ አሁን በኃይሌ ምናምን ብለው ያመጡት እንትኑ በዛው ትክክል ነው። እሷ ቅዱስ ቁርአን ላይ አላህ ሁለት እጅ እንዳለው ማለት ነው። አሁን ይሄ ቢየደይ ብሎ እንትን የገለጸው እዛ ላይ ሁለት እጆች እንዳሉት ግልጽ ይናገራል። በኃይሌ ምናምን የሚባለው ይሄ ትርጉሙ ላይ ያመጡት ጭማሪ ነው። አሁን ከእሷ ጋር እንትን ስትባል ነው እኔ የሰማሁት። አሁን ግን ዋናው መነሻ እንግዲህ አላህ ሁለት እጅ አለው። አዎ አመንኩኝ። ከዛስ ምንድን ነው የሚለውን ኦኬ፣ በጣም ጥሩ። አሁን ጥሩ እየመጣህ ነው። ገብቶሃል አብዱል? አዎ ገብቶኛል። ጆ አሁን ጆ የሚወጣትና ይሄው ወይ አባት እየሰማሁት አየው አይደለ? እሱ ራሱ ሲመሰክር አረበኛው ላይ የሌለ ነው እኮ ሲጀመር እኮ እነሱ እኮ አልተከራከርንም እኮ አረብኛ ጋር የለም አላልኳትም፣ አለም አላልኳትም። ሰምተው እኮ ነው። አንድ ጥያቄ ብቻ አልጠየቀኝ ጆ። እሺ ጥያቄ ብቻ። እሺ አላህ በዛቱ በሁሉ ቦታ ይገኛል? ለእኔ አላህ ሁሉም ቦታ ላይ በሁሉም ቦታ ላይ አለ። በዛቱም በሲሩም በሁሉ ነገሩ አለ። ይሰማኛል፣ ይናገራል፣ እንትን ይለኛል። ሁሉ ነገሩ አለ እኔ ጋር ዋሬቨር ገብቷል። እሺ አብዱል እሱ ያመነውን አላህ በዛቱ በሁሉ ቦታ አለ ብለህ ታምናለህ? አብዱል ማን? አብዱል ከሪም ነው ወንድሜ። እሺ ቀጥል። በዛቱ አሁን እዚህ ጋር አንድ ነገር እንትን ማለት አላህ እጅ አለው ስንል ግን ቁርአኑ ላይ አላህ በሁለት እጆች አዳምን እንደፈጠረ እንትን ይላል ይገልጻል። ነገር ግን እጆቼ እንደዚህ ናቸው ብሎ አልተገለጸም። የእጁ ከይፍያ ምን አይነት እንደሆነ ማለት ነው። አላህ እጅ አለው ብሏልና የኔን እጅ አይቼ አላህ እንደኔ ሁለት እጅ አለው ብዬ ማመሳሰል አይቻልም። የአላህ እጅ ከፍጡር የተለየ በቃ በራሱ በሚመጥነው መልኩ አናመሳስለውም። ከፍጡር ጋር አናመሳስለውም። ተወውና በዛቱ ግን በሁሉ ቦታ መገኘት ይችላል አላህ? የለም በዛቱ የለም። በዛቱ ከአርሽ በላይ ነው አልኩ። ከዛ ግን ጆ ደግሞ ያለውን ከአርሽ በላይ ሆነ። አብዱል ጆ ያለውን ሰማህ? ጆ ምን አለ? በዛቱም በምኑም በሁሉ ቦታ ያለ ነው አለ ጆ። ወንድሜ አንድ ነገር ልንገር ወንድም፣ አንድ ነገር ልንገር። አብዱል አሁን ከኔ በላይ የተማረ ሊሆን ይችላል። ከኔ በላይ ቁርአን የቀራ ሊሆን ይችላል። አንተ ጋር እንኳን አብዱል ጋር ነው። አብዱል ቀጥል። እሱ እንደዛ አለ። ትክክል ነው ወይስ ስህተት ነው? ይሄ ስህተት ነው። ምን መሰለህ፣ ለምሳሌ አሁን እሱ ማለት ነው አላህ ከአርሽ በላይ ነው ካልን እኛን ማየትም ሆነ መስማት መቆጣጠር አይችልም ብሎ አስቦ ሊሆን ይችላል። ነገር ግን እሱ ምንም የሚሳን የለም በዛት ቀጥል። በዛቱ ከአርሽ በላይ ሆኖ ግን በማየቱ እዛ ሆኖ እኛን መስማትም ማየትም የምንሰራውን ሁሉ ያያል። በቃ እንዲህ ብሎ
እሱ ላይ አብዱል ጥያቄ አለ። ጀዛከላህ ኸይር አብዱል። በቃ ይሄን ነበር እኔ መጀመሪያው ዲፌንስ ያደረኩት። አይ ኖ ጆ አሁን ወደዚህ መጣ። ኖ ወንድሜ አንድ ነገር ልንገርህ። ቆይ ጆ አንተ እሺ ቀጥልሽ። ሁሉ እሰጥሃለሁ እኔ ባይዘው እና ደግሞ እሰማለሁ። በደንብ ነው የምሰማህ። አብዱል ምን አለ? አብዱል ከሪም አይ ቲንክ አይደለም? አብዱል ከሪም ምን አለ? በዛቱ ከአርሽ በላይ ነው አለ። በዛቱ ከየት ነው? ከአርሽ በላይ ነው። አንተ ደግሞ ጆ ደግሞ ምን ብለህ ነው የነበረ? መልሼ ላሰማ እችላለሁ። አሁን ሪከርድ የተደረገ ዩቲዩብ ላይ አሁንም እኮ ደግሞ አለኝ ነው ደግሞ አለኝ እኔ አላህ ቦታ ላይ ነው። ጆ አንዴ በዛቱም በምኑም በሁሉ ቦታ ያለ ነው ይሰማኛል መመለስ ያለ ነው። እንደዛ ብለሃል ወይስ አላልክም? ብያለሁ እያልኩ እኮ ነው። አሁንም እኮ እየደገምኩልህ እኮ ያን እምነትህን አሁንም ይዘኸዋል ወይስ ቀይረሃል? አለ ኔቨር የምቀይረው ነገር አይደለም። የአብዱል ሐሳብም ግን ተቀበለዋለሁኝ። ምክንያቱም አላህ ሱብሓነሁ ወተዓላ እኔና አንተን ምድርና ሰማይ የፈጠረ የትም ሆኖ ሊሰማኝና ሊቀበለኝ እንደሚችል ሐሳቡ ትክክል ነው። የአብዱልም ገብቷል። ጆ ቆይ ትክክል ነው። ከአርሽ በላይና በሁሉ ቦታ ያለ ነው። በጣም የተለያየ ነው። አብዱል አሁን የሆነ ነገር ንገረው እስቲ። ለሱ ነው አሁን አላህ ከአርሽ በላይ እንዳለ ንገረው። አሁን ስማ፣ አሁን ለሱ ነው። ሁለቱንም ሐሳብ አሁን መቀበል አችልም። ማወቅ ያለብህ ነገር ማለት ነው አላህ በዛቱ ከአርሽ በላይ ነውና በዛቱ ደግሞ ሁላችንም ጋላ ማለት በጣም ልዩነት አለው። በጣም የተለያየ ማለት ነው። እና ሁለቱንም ሐሳብ መቀበል አችልም። ወይ ከአርሽ በላይ ነው የሚለውን ታወግዛለህ ወይም ደግሞ ሁላችንም ጋር በዛቱ አለ የሚለውን ማወገዝ አለብህ። እሺ አብዱል አሁን ሐሳብን ልቀበለውና ማስረጃ ልሰጠኝ ትችላለህ? አንተ ማስረጃ እኔ ማስረጃ እንዳትጠይቀኝ እኔ አላውቅም። ነግሬሃለሁ። መጀመሪያው ማስረጃ ንገረኝ። አንተን ትቀበላለህ? ብሰጥህ እንዴ ሙስሊም እኮ ነኝ። ለምን ደግሞ አልቀበለው? ሙስሊም አይደለሁ እንዴ? ለምን ደግሞ አልቀበልም? እሺ ሱረቱ ጣሃ ላይ ያወጣለት ስንተኛው ሱራ ነው አብዱል? ና ቆይ ይኸው እኔ ከፍታለሁ። ና ተመለስ። ብዛቱ ስንተኛው ሱራ ነው አብዱል? ቆይ እስኪ ለው ወጣ ይሆን ደሞ እስኪ ጣሃ ስንተኛው ሱራ ነው ንገረኝና ይኸው አወጣለሁ። እስኪ አሳየኝ እንትን በላ ይኸው ሱራውም ሱረቱል ጣሃ ወደ ላይሽ ሽቅበው 38 ይሆናል እንደምልባት። እሺ በጣም እና በእንትና ተባስ ከፍ አድርገው ዝቅ አድርገው ዝቅ ወደዚህ ወርታች በቃ ይኸው እሺ 20ኛው ሱራ ማለት ነው። እሺ ስንት ቁጥር ስንት? ከፍ አድርገው ወደ 5 6 7 እስኪ በጣም እንትን ሳትል ይኸው እንዲህ ይላል። ያው አንብበው። አራህማን ነው በአርሹ ላይ ተደላደለ ይላል። አዎ ቅድም እኮ ብያለሁ። ይሄንማ ረቡል አርሹል አዚም አሁን ይሄ ማለት ነው። በጎግል ገብተህ ይሄን አሁን ብተረጉመው ተደላደለ የሚል የለውም ፈጽሞ። ከአርሽ በላይ ነው የሚለው አይደል? አዎ ቀጥታ አራህማኑ ከአርሽ በላይ ነው እንጂ የሚለው አሁን ይሄ በስልጣኑ ምናምን የሚባል አረብኛ እንትን ውስጥ የለም ፈጽሞ ማለት ነው እኮ። ረቡል አርሽ አዚም እኮ ይሄ እኮ ማንኛውም ሰው ሙስሊም እኮ የሚያምነው እኮ ቁርአን ላይ አይደል ያለው ረቡል አርሽ አዚም ይላል እኮ። ግን አላህ ደግሞ አሁን እዚህ ጋር መለያየቱ ነገር ምንድነው? አላህ አርሽ ላይ የሚሆን እዚህ እኔ ጋር ማጠገቤ ጋር አለ። ገብቷል? የትም ቦታ ሆኖ ይሰማኛል፣ ይረዳኛል። ገብቷል? ሰማማ እሺ አሁን ያልከውን እስኪ እንትን ባለልኝ ምን ተርጉምልኝ እስኪ። አሁን አረብ ረቡል አርሽ አዚም የሚለው ብኛ እንትን ያልከው ረቡል አርሽ አዚም ያልኩት አላህ በቃ አርሽ ላይ ነው ያለው አላህ። ገብቷል? ግን እኔ አሁን ያልከው ምንድነው ነው እኮ ያልከው። ገብቷል? እሺ ንገረኝ። እሺ አሁን እኮ አንተ እየጠቀስክ ያለው ቁርአን ሌላ የምትለው ሌላ እኮ ነው። አሁን እኔ የምልህ ምንድነው አላህ ከአርሽ በላይ ነው አልክ አይደለ? አዎ ነው። ግን እዚህም አለ እኔ ጋርም አለ እኮ ነው ያሉት። እኔ የትም ቦታ አለ። ሰማኝ አንተ። እሺ
ረቡል አርሹል አዚም ማለት አሁን ማለት ነው አላህ የታላቁ አርሽ ጌታ ነው እያልክ ነው። እሺ እንዲህ እያልክ ስልጣኑ ተደላደለ ወደሚለው አታስጠጋ። ይሄ ሌላ ነው እኮ አልኩ። እኔ እኮ መደላደል ላይ እኮ አይደለም አላህ ሁሉም ቦታ ላይ ያለ እኮ ነው የምልህ ያሉት። እኔ ግን በምኑ ነው ያለው? ፈጣሪ አይደለ እንዴ? ፈጣሪ አይደለ እንዴ? እኔ እናንተን የፈጠረው መሬትና ሰማይን የፈጠረው እሱ ነው የሚቆጣጠረው መሬትና ሰማይን አይደል እንዴ? አዎ። እና በምድር ውስጥ አለ ማለት ነው በሁሉም ጋር በሁሉም ቦታ አለ ለኔ። እሺ ለምሳሌ አሁን ሽንት ቤት አሁን ብገባ አላህ ሽንት ቤት ውስጥ አለ ማለት ነው። ኖ እኔ እንደዛ አይደለም። ለምንድን ሽንት ቤት ስትገቡ ቁፍራነ ከበለ የምትወጣው ለምንድን እንዳታወራ የሚባለው? መላእክቶች መጥተው ስለሚመዘግቡ አይደል እንዴ? የምታወራውን ነገር አታወሩ የሚባለው ለምንድን ነው? እንደዛ ነው እንጂ መላእክቶች ነው እንጂ አላህ እዛ ምንም ብትሰራ አያይህም ማለት ነው። እንግዲህ አላህ ሽንት ቤት ካልገባ ይሄ እኮ ነው እንግዲህ። ኖ ያያል የትም ቦታ ያያል አላህ። ቆይ አላህ አንድ ነው፣ ከሱ የሚደበቅ ነገር የለውም። ጆ አላህ አንድ ነው ታምናለህ? አውቃለሁ፣ አምናለሁ። እሺ አላህ አንድ ነው፣ ግን በዛቱ ሁሉም ቦታ አለ ከተባለ አላህ ለምሳሌ እኔ ጋር ቢኖር አንተ ጋር እንዴት ይኖራል? አንድ ከሆነ አንድ ነው አላልኩም? አላህ ሲጀመር አላህ እንዲህ ነው ብለህ የምትልበት ነገር አይደለም። ገብቶሃል? አሁን እኮ የበለጠ እየሳክ እኮ ነው ያለው። ምንድን ነው የሳትኩት? እስኪ ንገረኝ። ስማኝማ እንዴ አንድ ነው አላልኩም እኮ አልክ። አንድ ነው እንጂ እንዴ አላህ ሱብሓነሁ ወተዓላ አንድ ነው። መሬትና ሰማይን የፈጠረ አንድ ነው። አዎ በይህን እንተማመናለን። እኔ ቁጥሩ እርግጠኛ ባልሆነም አላህ ሱብሓነሁ ወተዓላ አንድ ሆኖ ለሁላችንም በአንድ ይሰማችኋለሁ፣ በአንድ የምታደርጉትን አያለሁ ይላል። እኔ እኛን አይደለም አላህ ማለት ነው። እንደዛ አይልም። ሽኩራን ላይ ቅጠል ዓለም ዛፍ አንዷ ስትወርቅ ራሱ አያውቅም። እጽዋት አለ። አዎ አንዷ ስትወርቅ አያውቅም እኮ አላህ የሚያውቃት ቢሆን እንጂ እኮ ቀጥል። አዎ እኮ እሱም ማለት ነው። እና ታዲያ አንተ እኮ ራስህ ጠይቀህ ራስህ እየመለስከው እኮ ነው። ራስህ ጠይቀኝ ራስህ እየመለስከው እኮ ነው። አንድ ቅጠልም ብትሆን አላህ ከሚያውቃት ውጭ አትወድቅም አይደለም እኛ የምንናገረውና ሽንት ቤት ገብተህ የምንሰራውን ተወውና ማለት ነው አይደል እንዴ? እሺ አሁን አንተ አላህ ከአርሽ በላይ ነው አልልም የምትለው? አላልኩም እንዴ? ሁሉም ቦታ ላይ አለ የሚለው ነው እናንተ ያልተስማማ ነው። ሁሉም ቦታ ላይ አለ ነው ምን ያልተስማማ ነው እናንተ። ሁሉም ቦታ ላይ አለ በእውቀቱ እኮ አለ እኮ ጉባኤ እኮ እንስማማ። that's my question እና በቃ እሱ እኮ ምን ያለው ታራኒ መጀመሪያው የሚጠየቁ ይሄን ነው። በቃ በእውቀቱ አላህ አለ ሁሉም ቦታ ላይ ሆኖ ያየናል። ምን ሰራውን ነገር በሙሉ ይቆጣጠራል። ገብቷል? ዛፍን ብትሆን እኮ አልካት የዛፍ ቅጠልን ብትሆን አትወድቅም አላህ ከሚያውቃት ውጭ። ገብቷል? አላህ በማየቱ በመስማቱ እኮ ከኛ ጋር ነው አልኩ፣ ከሁሉም ጋር። በቃ ይሄ ነው በቃ የሚያስማማን አብዱል፣ እኔ እናንተ የሚያስማማን ይሄን ነው በቃ። ገብቷል? ከዚህ ውጭ ሌላ ምንም የለው። ምንም እንትን የለው። ቦታ የሚባለው በሁሉ ቦታ በእውቀቱ ኦኬ። ያላህ እውቀት ከአካሉ ተለይቶ ነው በሁሉ ቦታ የሚገኘው እንዴ? አረ ወንድሜ ይኸው ምን አለ መሰለህ። እንዴት መሰለህ ጆ እሱ የሚያምነው አብዱል የሚያምነው እንዴት መሰለህ፣ አላህ ከአርሽ በላይ ሆኖ በእውቀቱ ደግሞ በሁሉ ቦታ ነው ብሎ ነው የሚያምነው አይደለ አብዱል ከሪም? አዎ እኔ እዛ ሆኖ አዎ ከአርሽ በላይ ሆነ በዛቱ ሆኖ ሁሉ ነገር ይቆጣጠራል። ግን ነው ሐሳብ በአካሉ ግን ወይም በዛቱ ከአርሽ በላይ ነው። አዎ የሚሳነው ያስማማል፣ ያስኬዳል። የፈለገውን ያያል፣ ይመለከታል፣ ችሎታ አለው። ሰው እኮ አይደለም አሁን አላህ እዛ ሆኖ ይሄ ማለት እኮ ሰው ይሄ የሰው ባህሪ እኮ ገብቶ ከሆነ እሺ በዛቱ ለጸሎት ሊሰማ ወደ ሶስተኛው ሰማይ ከሚወርደው ውጭ ማለት ነው። በዛቱ ከአርሹ በታች ይሆናል። በዛቱ መቼ በየትኛውም ሰዓት ጸሎት ሊሰማ ወደ ቅርቢቱ ሰማይ ከመውረዱ ውጭ ማለት ነው። ከዛ ሰዓት ውጭ በዛቱ ያው በምድር ላይ ይሆናል። በምድር ውስጥ እኔ እንደዚህ እንኳን ያን ያህል እኔ እንዲህ አልሰማሁም። ግን ያን ያህል ጥቅል እውቀት የለኝም እኮ አሁን በማውቀው ነው አሁን እንትን እያልኩ ያለሁ። ግን የለም እንደዚህ አላህ ወደ ምድር ይገባል ምናምን የሚባል የለም፣ ተሰምቶም አይታወቅም።
አዎ እሺ። በዛቱ ጆ ወይ በዛቱ በሁሉ ቦታ ይገኛል አላህ? እኔ እንጃ። አለ የምትል ከሆነ አሳየኝ። የለም አለ የምትል ከሆነ አሳየኝ ማለት አለ ማለት ነው እንዴ? አይ እኔማ እየጠየኩህ ጥያቄ ነው። ስለማላውቅ ነው እንደዚህ ያልኩህ። ስማ አላውቅም። ጥሩ እሺ። በትርጉም ስህተት ካልሆነ በቀር ስማኝማ አንተ በትርጉም ስህተት ካልሆነ በስተቀር በዛቱ ሁሉም ቦታ አለ የሚል የለም ቁርአን ውስጥ። ስለዛ አላህ በዛቱ ከአርሽ በላይ ነው እንጂ ከአርሽ በታች ወይም ደግሞ ለጸሎት ወደ ቅርቢቱ ሰማይ ከመውረዱ ውጭ ከአርሽ በታች ሊሆን አይችልም። ወይ ደግሞ በዕለተ ምጽአት ምንድነው ገሃነምን ሞላሽ አልሞላሽ እያለ ቸክ ሊያደርግ ወርዶ ካልሆነ በስተቀር አይደለም። በዛ ነው እንዴ የምትለው? በዛኛው ዓለምማ በዛኛው ዓለም ሳይሆን አሁን ላይ ማለት ነው። አላህ ከአርሹ የሚወርደው አንደኛ ጸሎት ሊሰማ አይደለም፣ ወደ ቅርቢቱ ሰማይ ይመጣል አይደል? አብዱል ምን አልከኝ? ወደ ቅርቢቱ ሰማይ ይመጣል አላህ። ሌሊት ይመጣል ለጸሎት ሊሰማ አይደለም? አዎ አላህ ወደ አንድ ሶስተኛው ላይ ወደ ሰማው ዱንያ ይመጣ ነው። ወደ ምድር እኮ አይደለም ግን የሚለው። ምድር አይመጣም፣ ወደ ቅርቢቱ ሰማይ ነው የሚመጣ። እሺ ወደ ሰማይ ወይ እየሰማሁ ነው። አሁን አብዱል ከሪም ሐዲሱንም ራሱ ያውቀዋል። አላህ ወደ ቅርቢቱ ሰማይ ይመጣል። ምን ሊያደርግ? ጸሎት ሊሰማ፣ የሰዎችን ጸሎት። አላህ በሁሉ ቦታ ካለ ለምንድን ነው ጸሎት ሊሰማ የሚመጣው? አይደል ነው። በሁሉም ቦታ ላይ እሱ የራሱ ጥበብ ነው። ይሄ ፈጣሪ መምጣት ያስፈልገዋል። አሁን የምትነግረን ነገር ያለው እኮ ምንም ለኔ ምንም እንትን የለውም። ገብቶሃል? ስለ ፈጣሪ አላህ አይደለም ወይ ኢየሱስ ፈጣሪ ነው ወይ ደግሞ አላህ ፈጣሪ ነው የሚለውን ነገር ምንም ማስረጃ እየሰጠኝና እንትን እያስተማርከኝ አይደለም ለኔ። አንዴ አዳምጡኝማ። እሺ አሁን እኮ ማለት ነው እኔ አሁን ያልገባኝ ነገር እኮ አልኩህ ይሄ ነው። አሁን እዚህ አሁን ነው በቅርብ ነው የገባሁት። አልተከታተልኳችሁም በደንብ። አሁን ያቺ ሴቷ አላህ እጅ አለው ምናምን ሲባባሉ አለው። እሺ አመንን። ምንድነው ታዲያ ነው እኮ እሱንም ጠይቅ ያለሁት እኮ ነው። እሱንም ጠይቅ ያለሁት ነው። ፈጣሪ አይደለም ነው ወይ? እስኪ ንገረን። እኔም እኮ ለሱ ነው እየጠየቁ አስተምረን። እስኪ ለሱ ነው የምጠብቀው እሱን ነው። መጨረሻው አንድ ተረጋጉ፣ መልሱለት። የጓን መልስ አላህ ለምን ይወርዳል? እውቀቱ ምድር ላይ ያለ ካላችሁ በእውቀቱ መስማት ይሳነዋል ማለት ነው። የሰውን ጸሎት ወደ ቅርቢቱ ሰማይ ለመስማት የሚወርደው ሌሊት ላይ። ስለዚህ ይህን መልስ መልሱ። መጀመሪያ እውቀቱ አለ ብላችሁ ተስማምታችኋል ሁለታችሁ። በእንትን በዛቱ ደግሞ የት አለ ብላችኋል? በአርሽ ላይ ተደላድሎ አለ ብላችኋል አይደል? ስለዚህ ሌሊት ላይ እኩሌታው ሲያልፍ ምን ይሆናል? ወደ ቅርቢቷ ሰማይ ይወርዳል። ምን ለማድረግ? የሚጠይቀውን ምህረትን የሚጠይቀውን ሰው ለመስማት ዝቅ ይላል። ስለዚህ አላህ በእውቀቱ አይሰማም ማለት ነው። አሁን እዚህ ጋር ማለት ነው ያልገባህ ነገር። አሁን ያቺ የሌሊቷ ጸሎት የምትባለው ያቺ አሁን ሌሊት ከእንቅልፉ ተንስቶ የሰገደ እና የጸለየ ያቺ ጸሎቱ አትመለስም እርግጠኛ ተብሏል። አንድ ሰው ሌሊት ተንስቶ አላህ ወደ ታይ በሚወርድበት ወደ ሰማይ ማለት ነው ያኔ ተንስቶ የጸለየ ምናልባት በዚች ሀገር በዱንያ ላይ እንትን ባይል በዛኛው ዓለም እንኳን ያገኘዋል፣ ተመላሽነት አይኖረውም ይባላል። ግን በማንኛውም ወቅት አሁን እንትን የምትለው የውሱ ነው የሚያው ተቀባይነት ሊኖረውም ይችላል ላይኖረውም ይችላል። አሁን ይሄ አይሰማም ሳይሆን በቃ ለዛች ክብር ለመስጠት ብሎ ነው አሁን ወደ እንትን የሚለው ማለት ነው። በዛች ሰዓት ማስረጃ አስተኝ ለምን ለክብር ብሎ ነው እንደዛ የሚያደርገው ብለ የሚለው ማስረጃ አስተኝ። ለክብር
አይ ዞሮ አሁን እኔ ይሄ እንትን የምልህ የለኝም። አሁን ይሄ ለክብር ምናምን ነው ኪስ ነው ያወራው አይደል? ያችን ነው አሳልኩ ሊሆን ይችላል ብለህ ያሰብከው ነገር አይደል የነገርከኝ? አሁን እንዴ አላህ ወደ ሰማው ዱንያ እንደሚመጣ ያው በዛ ምን አለ እሱ ትናገራለህ። ለምንድን ነው የሚመጣው ብሎ አብረህ ያስቀምጥ። ጸሎትን ለመስማት ነው የሚመጣው ይላል። ስለዚህ አንተ ቀድመህ ምን ብለህ ተናገር። ማእቶም እኮ ማለት ነው ማእቶም እኮ ይጠይቃል። ማን ነው የሚለምነኝ እኔ የምሰጠው ይላል እኮ እሱ። ትክክል። እሺ ያንን ድምፅ አንደኛ ማንም ሰው የማይሰማው ያንን ማንም ሰው የሚያዳምጥ የለም። ግን እንደዛ ይላል ብሎ አወራረዱ ጥያቄውም ያህ ነው ተብሎ ስለሚታሰብ ነው። እውቀቱ በዚህ አለ ብላችሁ የምታስቡ ከሆነ እውቀቱ ያንን ነገር ማድረግ አይችልም ወይ? ምን እሱ በዛቱ መውረድ አስፈለገው? አርሽን ለቆ ነው የሚመጣው። የሆነን ቦታ ለቆ የሚንቀሳቀስ አካል እንደሆነ እየተናገራችሁ ነው። አሁን ጆ በዚህ ነገር አይስማማህም። በታምር ሊስማማህ አይችልም። እሺ ወንድሜ አንድ ጥያቄ ልጠይቅህ። እንዴ አሁን አላህ ፈጣሪ ነው አይደለም? ለአንተ ማን ነው አላህ? አላህ መሬትና ሰማይን የፈጠረው ባይብል በአረብኛ ላይ አላህ የሚለው ፈጣሪ ነው አይደል? አይ እኔ አላውቀውም። እኔ የዓለም ሁሉ ፈጣሪ ባይብል ላይ አላህ ይላል እኮ በአረብኛ ባይብል አማርኛ በአማርኛ እግዚአብሔር የሚለው በአረብኛ እኮ በአላህ ነው የሚለው አይደል? አሁን ያንተ አላህ ለኔ ፈጣሪ አይደለም። እኔ አላህ የሚባል ያንተ አላህ አየካድክ ነው። ዘፍጥረት ላይ እስኪ ክፈተው በአረብኛ አላህ ነው የሚለው እኮ። ኧረ ቆይ ተው እሱን። አሁን ርዕሱ እሱ አይደለም። ችግር የለውም። ጆ ተው እንጂ ጆ። ወይ እናቴ ብዬ የምጠራት የኔን እናትና አንተም እናቴ ብለህ የምጠራት የኔ እናት ትዬ አምሳልና ትዬ ጫልቱ አንድ ናቸው። ኦኬ በጣም ጥሩ ሀሳብ። አንተም እናቴ ስላልካት እኔም እናቴ ስላልኳት አንድ አይነት ስም ስላለ እሺ አሁን ለምሳሌ አንተ ማለት የፈለከው ገብቶኛል። አሁን ኢትዮጵያ ላይ ያለው ኦርቶዶክስ ኦር በእምነቱ እንዳለ እሱ እግዚአብሔር የሚለው በአረብኛ ደግሞ አላህ የሚሉት አንድ አይደለም ነው የምትለኛለህ? ጃናሞራ አይ ተውትና አሁን ይሄንን መልሱ። ወደ ሌላ ነገር ሳትሸሹ ይሄን እኮ መሸሻ አይደለም እኮ ምንም እኮ እያስተማርከን አይደለም እኮ ወንድም አብዱልከሪም። አንዴ ያው እንሰማችኋለን፣ በደንብ ነው የምንሰማችሁ። ታወራላችሁ፣ እድል እንሰጣችኋለን። ሞር ከአብዱልከሪም ይልቅ ጆን በዚህ ተጠያቂ የምትሆነው አብዱልከሪም በአካሉ ወይም በዛቱ በሁሉም ቦታ የለም ብሎ ስለሚያምን ይሄ ጥያቄ እንደው ካርባይ አንዴ ይሄው ወጣ ነው ጓንኳም አንዴ እባክህ ስማኝ። ስለዚህ ከአብዱልከሪም ይልቅ ጥያቄው ሞር ወደ አንተ ነው የሚመጣው፣ ወደ ጆ ማለት ነው። ምክንያቱም አንተ በሁሉ ቦታ አለ ብለህ ስለተናገርክ ለማን ነው ለአብዱልከሪም ጥያቄው ምን ይሆንበታል? እውቀቱ በሁሉ ቦታ ካለ ለምንድን ነው የሚመጣው የሚወርደው የሚለው ጥያቄ ብቻ ነው ያለ። አንተ ግን በአካሉ በሁሉ ቦታ ካለ ለምንድን ነው ወርታች የሚወርደው የሚለው ጥያቄ ወደ አንተ ይመጣብሃል። እዚህ ላይ ቆሙና እሺ አሁን ጓያ አንድ ጥያቄ ልጠይቅ ወንድሜ፣ አንድ ጥያቄ። እኔ ልወጣ ነው። እሺ ይኸው ቆስጠንጢኖስ ነው ከዚህ በኋላ የሚቀጥለው። እኔ ስራ ስላለኝ ልወጣ ነው። ስለዚህ እዚች ላይ ቁማችሁ አውሯት ቆስጠንጢኖስ። እሺ ጓይ እዚች ላይ ቁማችሁ አውሯት። እኔ ልወጣ። እሺ ስራ ነገር ስላለች። መልካም ጊዜ ይሁንላችሁ። ማታ አይ ቲንክ ዛሬ ማታ እንትን ይላል ምንድነው ይለቀቃል መሰለኝ አካውንቴና ከቻልን እንገባለን። በጣም እሺ ጓይ መልካም ጊዜ ይሁንላችሁ። አሜን። መልካም መምህር እንዴት ኖት? ሰላም ብያለሁ ሁላችሁንም በዚሁ አጋጣሚ ቤቴ ሁላችሁም የጀማ ሙስሊም እህት ወንድሞቼም ሰላም ብያለሁ። ሰላም ዝም ብዬ ወደ ጉዳይ ገባሁኝ። እንዴት አሉ መምህር? ሰላም ብያለሁ። ሰላም ብዬ ልውጣ። ሰላም ብያለሁኝ። እንዴት ናችሁ? ጓ መጀመሪያ ሌላ ሰው መስለኝ ነበር እስክታወራ ነው አይቻለሁ። ሁሉ አካውንት ሌላ ሰው መስለኝ ነበር፣ ግን ስታወራ ወዲያው ገብቶኛል። ሰላም ብያለሁኝ። ተጠፋፍተናል። ኮንስታ ከሆኒ አልተቻለም። ትንሽ እረፍት ሰጣቸው እንጂ ሙስሊሞችን ምንድን ነው? አረ መምህር እረፍት ሰጥቶናል። ምንም እኮ እስካሁን የተማርነው ነገር የለም። መምህር እንደውም እርሶ ከቻሉ ያስተምሩን።
ምን ከዚህ በላይ ትመራለህ? ለጠቢብ አንድ ቃል ትበቃዋለች ይላል የኛ መጽሐፍ። ማክሰኞና ሐሙስ ደግሞ ሁልጊዜ ስለ ክርስትና ያላችሁን ጥያቄ መታችሁ መጠየቅ ትችላላችሁ። በዚህ ቻናል ነው። እኔን ፎሎ አረገኝና ጊዜ አለ ይሄውን የገባበት ቤት ኤፊጋ ደግሞ አይ ቲንክ ቀኑን እርግጠኛ ባልሆንም ግን አለ እሷ ጋር እነዚህንም ፎሎ አድርጌያቸዋለሁ። ያ ኮንስታን እነዚህ እንዳለ ፎሎ አድርጋቸው። አሁን እኔ ጥያቄ ስለ ፈጣሪ ነው። አሁን ወንድሜ ጋር እያወራን ጥያቄዎች ነው እንዳልኩ ማክሰኞና ሐሙስ ነው ጥያቄ የምንቀበለው። ዛሬ ጥያቄዎች ነን እኛ። ኦኬ። ስለዚህ የሚያውቅ ሰው ቢገባ ይሻላል። እንደኔ አይነት ማይ ምንም አያደርግም። ግን ትህትናህ ጥሩ ነው ወንድማችን። አብሽር፣ ችግር የለም ወንድሜ። በጣም የማመሰግነው። ማክሰኞና ሐሙስ ፍሪ ኮንኩኝ ይገባልኝ። እሺ ወንድም አለ እንዳጠፋ ደራ። ኦኬ፣ መልካም ቀን። ኦኬ ባይ። ወንድሞች የሚፈልጉህ ከሆነ አውራቸው። እሺ ጁይ ያው አንዳንድ ነገር ስትወያይ ከወንድሞች ጋር ሰምቻለሁ እና ያ ነገር መመለስ አለበት። አንተ በምትለው አንደርስታንዲንግ እና ወንድም በጎን ያለው ወንድም በሚለው አንደርስታንዲንግ በጣም ይለያያል። አንተ አሁን አላህ አርሽ ላይ ተደላሏል ብለህ ታምናለህ? ምን አለ መሰለህ ወንድሜ፣ አብዱል ከኔ በላይ እንደሚያውቅ ነግሮናል። ገብቶሃል? እኔ ደግሞ አሁን ልጠይቃችሁ ነበር የመጣሁት። አሁን መጠይቃችንን ብሎኛል ኢብኑ ሐኪም። እንደዛ ስላለኝ ደግሞ ብሰማችሁ አይሻልም? አዳምጠኛ እንዴ ነን። እሺ አሁን አዲስ ነው የገባሁት ብያለሁ። አሁን እውቀት ምናምን ስለምትለው እኔ ያን ያህል እውቀት የለኝም። ግን እዚህ ቤት ውስጥ አሁን ስገባ ርዕሱ መጀመሪያ አልገባኝም። አሁን ሙስሊም ለሙስሊም ከሆነ እኔ እናንተ አሁን ስለ ሃይማኖታችን መዋየት ካለብን እሸህ ቦታ ወይም ኡስታዝ አዋቂ ከፍ ያለ ቦታ ሄደን ማስረጃ ባለበት እሱን ነው። እኔም ገብቶሃል። ማስረጃ የማላውቀውን ነገር ከምቀባጥር ነው እንጂ እነሱ ጋር ሆነን እኔ አልገባኝም እኮ እስካሁን ጥያቄው እኮ ለምሳሌ እኔ እሱን ነው ገብቶሃል። ስለማላውቅ አንተ ትሻላለህ ከኔ ሐዲስ ተምርሃል፣ ቁርአንም እየጠቀስክ ነው አይደለም። እኔ ግን የማላውቀውን ነገር ከምቀባጥር ገብቶሃል። ለዛ ነው ዝም ያልኩት። ስማኝ ባቅም ይሄ ገደብ የኢስላም እንትን ህግ መዋላልኩ እኮ ይሄ። አይ አሁን እኮ ግራ ይገባል። ከሙስሊም አውቃለሁ የሚል ጠፋ እኮ ማን ነው? አንተ ምን አለ መሰለህ ቆስጠንዲዮስ፣ የምጠይቀው ጥያቄ ስለ እኛን ገነት የሚያስገባ ኦር መሬት ላይ አልአምሮህም ፍትህ የሚሰጥ ነገር እኮ አይደለም። አላህ ሁለት እጅ አለው አልከኝ። ኦኬ ሻለው ሰዋት አልኩ። ከዛ ቀጥለ ደግሞ አላህ አርሽ ላይ ነው። እሺ ሰዋት። እሺ ከዛስ አላህ ጌታ አይደለም ወይ አልኩ። አላህ ማን ነው አልከኝ። አላህ ማን ነው ስትለኝ ያንተም የኔም ፈጣሪ አልኩ። አሁን ልንገርህ፣ እሺ ልክ ነው። አሁን አንተ አላህ አርሽ ላይ ነው ብለህ ተስማምተሃል እንዴ? አርሽ ላይም ይሁን የትም ይሁን ፈጣሪ አለ። እኔ በዚህ አምናለሁኝ። ይሄ እኮ አይደለም ለኔ መስፈርት አይደለም እኮ እየነገርኩህ እኮ ለኔ። አሁን የኔ ጥያቄ ምን መሰለህ? እሺ ሐዲሱ ምን ይናገራል? ወደ ቅርቢቱ ሰማይ እሺ ቆይ ጨርስ። እሺ ቴንክ ዩ። አላህ ወደ ቅርቢቱ ሰማይ ይወርዳል። ምን ሊያደርግ ይወርዳል? ጸሎት ሊሰማላችሁ አይደል? እንዴው ሰፕሊኬት። እሺ ምንድነው የሚያደርገው? ማን ነው እኔን ምህረት የሚጠይቀኝ ብሎ ይወርዳል፣ ይጠይቃል። በየትኛው ሀገር ሌሊት ነው የሚወርደው የሚለው ራሱ ጥያቄ ነው። ስለዚህ ቀኑ እዚህ ሌሊት ሲሆን እኔ ያለሁበት ቦታ ሌሊት ሲሆን አንተ ጋር ምናልባት ቀን ሊሆን ይችላል። እሺ ገባኝ። አሁን ግን አላህ ፈጣሪ አይደለም ሊያስብለው ይችላል ወይ? ይሄ እኔ እኮ ጥያቄ እኮ ይሄ እኮ ነው። ለምን አንተ የሚያስተምርህን ነገር ያው አንድ ነገር ልንገርህ። ወንድማችን ማን ነው የሚባለው? አጋጣሚ ቲክቶክ ላይ ዝም ብዬ አጋጣሚ አየዋለሁኝ። እፎይ ማለት ነው። ይኸው ልንገርህ፣ አንድ ትምህርት ልንገርህ አንተንም። እፎይ አሁን የሚናገረው ምንድን ነው? ለክርስትናም ለእስልምናም ይጠቅማል ብሎ የሚያስበውን ነገር እያወጣ ይናገራል። ገብቶሃል? አሁን አንተ እጅ አለው እግር አለው አርሽ ላይ ነው። ይሄ ምንም ትምህርት አይሆንም እኮ ለሙስሊሙ ማስተማርም አችልም፣ ለራስህ መማርም አችልም። እንደኔ ነው ምን ያለው። እንዴት እንትን ይሆናል? እኔ ሳታስጨርሰኝ የራስህን ዲሲሽን። እሺ እኔ እኮ ስንት ደቂቃ ሆነኝ? ኦኬ ስንት ገባህ መሰለኝ? እሺ አዳምጠኝ። ከሰማኸኝ በኋላ ቤዚክ የሆነ ነገር ነው የምሰጠህ። እሺ አስተምሮ ራሱ ትክክል አይደለም
ሰው ሰራሽውን አስተምሮ ነው የሚለውን ነገር ላሳየህ ነው። እሺ ቀጥል። እንዴት ካልከኝ ይህ አላህ ምን ይሆናል ብለኛል። በስልጣን አለ እዚህ፣ በእውቀቱ እዚህ አለ። ምን ምድር ላይ ያለ ሁሉን ነገር ያውቃል፣ ሁሉን ነገር እንትን ይላል ብላችኋል። እርሱ ደግሞ በዛቱ በአርሽ ላይ ተደላድሎ ተቀምጧል። ቤት ላይ በአርሽ ላይ ተደላድሎ ተቀምጧል። እሺ የሚከናወነውን ነገር እያንዳንዱን ነገር በእውቀቱ እዚህ ያውቃል ብላችኋል። እሺ ተስማማል። አንዱን ሐዲስ ስንመለከት ይህ በዛቱ አርሽ ላይ ተደላድሎ የሚቀመጠው አላህ ሁለት ቀኝ እጅ አለው ተብሎ የሚናገረው ባት አለው ተብሎ የሚናገረው አላህ በቅርብ የእኩሌቷ ስታልፍ የሌሊቷ ምን ይሆናል? ወደ ቅርቢቱ ሰማይ ይወርዳል ይላል። ምን የነበረውን ፖዚሽን ለቆ የነበረበትን ቦታ ለቆ፣ ለምሳሌ እኔ እዚህ ጋር ያለውበት ቦታ ኤግዚስት አደርጋለሁ። ወደ አንድ ቦታ ሄደ ሲባል የነበርኩበትን ቦታ ትቼ ነው የምሄደው። ልክ እንደዛም አላህ አርሽ ላይ የነበረውን ቦታ ትቶ ወደ ምን ይወርዳል? በዛቱ ወደ ቅርቢቷ ሰማይ ይወርዳል። ምን ሊያደርግ ይወርዳል? ጸሎት ሊሰማ። ማን ነው ምህረትን ከኔ የሚፈልግ ብሎ ይመጣል። አሁን ጥያቄያችን እዚህ ጋር ነው። በእውቀቱ ሁሉን የሚያውቅ ከሆነ፣ በእውቀቱ የሚሰማ ከሆነ፣ በእውቀቱ መጠየቅ የሚችል ከሆነ ያኛው ዛት ወደ ቅርቢቷ ሰማይ መውረድ ምን አስፈለገው? እዚህ ያለው እውቀቱ በቂ አይደለም ወይ? አያውቅም ወይ? ያባረለው። እሺ አሁን እና መውረዷን ጥበቡን እና ኃይሉን አሳየን ነው እንዳንተ አነጋገር። አሁን ከያዝኩት ጥበቡን ነው የሚያሳየን ያለው። ገብቷል? የትም ቦታ ወርዶ የትም ሆኖ ማዳመጥ እንደሚችል ነው ካንተ የተማርኩት። አሁን አይደለም የትም ቦታ ሆኖ ሳይሆን እንትን ማለት አሁን ለምሳሌ እኔ ይሄ ቴክኖሎጂ ባይኖር ወይ በስልክ መገናኘት ነው ባንችል አንተን ለማውራት የት ነው የምመጣው? አንተ ያለህበት ቦታ ወይ ወደ አንተ ቅርብ ቦታ ጠጋ ብዬ ነው የምሰማ። ልክ እንደዛ ነው አላህ ያደረገው። መሬት መቼ ወረደ አልከኝ? ሶስተኛ ሰማይ እኮ ነው ያልከኝ። ወደ ቅርቢቷ ሰማይ ወረደ፣ ሰማ። ቅርቢቷ ሰማይ ነው ያልከኝ እንጂ እኮ መሬት ላይ ወረደ። መረጃ የመጣ ይገኛል። አሁን ይሄ ክፍት ሰዓት መብዛት የለበትም። እንደው የፌዴራሉ ከሆነ አንተን እዛው ሆኖ መስማት አይችልም ወይ? አንደኛ የመጀመሪያ ጥያቄ ይሄ ነው። ልክ እንደ አይሰማም የሚላል እዛ ላይ። አይ እዛው ሆኖ መስማት አይችልም ወይ? ሁለተኛ እውቀቱ እዚህ ካለ መውረድ ምን አስፈለገው? እሱ መውረድ ምን አስፈለገው? ጥያቄ ይሄ ነው። መውረድ ምን አስፈለገው? ሁለተኛ ምን ይሆናል? ያ አካል እንደሚወርደው ሁሉ እኔም አንተን ለመስማት ምን አልከኝ? ቆይ ልጠጋ ብዬ እንደምሰማ ሁሉ ከሩቅ ሆኜ እንደማልሰማ ሁሉ ለመስማት የምችልበት ዲስታንስ ላይ ሆኜ ጠጋ እልሃለሁ። ልክ አላህም ለመስማት የሚችልበት ዲስታንስ ላይ ሆኖ ወደ ቅርቢቷ ሰማይ ይወርዳል። ኦኬ፣ እዛ ቅርቢቱ ሰማይ ሆኖ ግን ይሰማል የሚለውን ታምናለህ ማለት ነው? አንድ ጥያቄ ሐዲሱ ይናገራል። ኦኬ፣ ቅርቢቱ ሰማይ ሆኖ መስማት ከቻለም ሀያል ነው ማለት እኮ ነው። እሺ፣ በእውቀቱ መስማት አይችልም ማለት ነው? ስለሚሰማ አይደል ቅርቢቱ ሰማይ ሆኖ ሰማ የምትለኛለህ? በምድር ላይ ያለው እውቀቱ አንዴ ቆይ፣ እሺ አንተ አብዱል አንዴ ጆ ወይ እውቀቱ መስማት አይችልም ወይ? ስለሚችል አይደል እንዴ ወርዶ ሰማ የምትለኛለህ? እውቀቱ እኮ አይደለም ወረደ ያልኩ፣ በዛቱ ነው የወረደው። የትኛው ይሄ ሁለት ቀኝ እጅ ያለው አንድ ባት ያለው ወረደ ነው እኮ የሚለው እኮ ወረደና ከዛ በኋላ ሰማይ ላይ ሆኖ ኦልሬዲ መሬት ላይ ያሉትን ሰማቸው አይደል? መሬት ላይ ያለው እውቀቱ አይችልም ማለት ነው መስማት። አሁንም ሰማይ ላይ ሆኖ እኮ የሚሰማ ያለው እኮ እያልከኝ እኮ ነው። ራስህ ጠይቀህ ራስህ ትመልሳለህ። አድሞ አርሽል አጆ እውቀት አለ ምድር ላይ ሁሌም ብለሃል አይደለም? እሱ እውቀት መስማት አይችልም ወይ? እና መሬት ላይ ስላለ ስለሰማ አይደል እንዴ ሰማይ ላይ ሆኖ ወረደ። ወደ ሶስተኛ ሰማይ ወረደ እንጂ መሬት ላይ አልወረደ ማለት ወርዷል። መሬት ላይ ሰማ ጆ እውቀት አለ በምድር ላይ እያልክ እያወራህ ነበር እንዴ አሁን እንዴ? እና እውቀቱ ስላለ አይደል እንዴ ታዲያ የሰማው ታዲያ መሬት ላይ ያሉትን ኧረ በለው። አሁን እኮ ይኸውልህ አርሽ ላይ የነበረ እውቀቱ ምድር ላይ ነበር ብለህ ተናግረሃል አይደል? የነበር አላልኩም እኔ። ሁሉም ቦታ ላይ አለ ነው ያልኩት እኔ። ሁሉም ቦታ ላይ አለ ትላለህ። ሁሉም ቦታ ላይ ያለው ለምንድን ነው ደግሞ ድጋሚ ወደ ቅርቢቱ ሰማይ የሚወርደው? እና ቅርቢቱ ሰማይ ላይ ሰው አለ እዛ መሬት ላይ ያሉትን እየሰማ አይደል እንዴ እያልከኝ አይደል እንዴ? ሁሉም ቦታ ካለ መውረድ ምን አስፈለገው? የነበረውን ፖዚሽን ለቆ ምን አስመጣው? እሱን ክፈተውና እንትኑን ብናየው አይሻልም? አዲሱን ምን እንደሚል ለምን እንደዛ እንዳለ ብናየው አይሻልም? ግን ገባህ አይደል? አሁን ጥያቄ ገብቶኛል። አካል ከሆነ በሁሉም ቦታ ያለውን እውቀቱን ሁሉ ነገር ካለ ቦታውን ለቆ ምን አስመጣው ደግሞ? እስኪ እሱን ክፈተውና ለምን እንዳለ ብንሰማ ይሻላል። እኔ የማላውቀውን ነገር እነግረኛለሁ። ክፈተውና እሺ
መክፈት የሚችላል ወይስ ላፕቶፕ ላውጣ? ቤት ያለሽ እንጃ ቤት ካለች ጠይቃት። ወደ አንተ ሆኗል። በቃ እሷም ወደ ስራ ሄዳለች መሰለኝ። ታች ያላችሁ ደግሞ በእናታችሁ ግን ለምን ግን አሁን እንደዚህ ሰዓት ካላችሁ ለምን እንድትጠየቁ አልፈለጋችሁም? ማለት ስለ ፈጣሪ ማስተማር አሁን ማታ ላይ ይጀመራል እዚህ ወይ ደግሞ ማክሰኞና ሐሙስ ኢብኑ ሐኪም ጠዋትም ማማይ ከፍታ ነበረ። ኦኬ እናንተ በመለሳችሁ የሆነ ፕላን አድርገን ስለሆነ የምንከፍተው ገባኝ። እንትን የጎ አካውንት ደግሞ ኮፒ ሊንክ አድርጉለት። እሺ ክርስቲያኖች ሼር እዚህም ሼር አድርጉ፣ በደንብ ሼር ኮፒ ታፕታፕ አድርጉ። አካውንቱም እየገባችሁ ኮፒ ሊንክ አድርጉ። ከዛ ደግሞ እኔ አንድ ነገር ልናገር። የኢብኑ ሐኪም ቆስጠንጢኖስ እዚህ ያሉት ስፔሻሊ በንጽጽር የሚሰሩትን ፎሎ አድርጓቸው። በጣም ያነሰ ፎሎወር ነው እና ያላቸው ትንሽ ሼም ነው። እናንተ እያላችሁ እንደዚህ ሆኖ እንትን አድርጉላቸው። ቀጥል ቆስጢ። በትልቁ ላድርገ? አዎ አድርገኝ። እሺ ታንክ ዩ። እሺ ይታያል? አዎ ይታየኛል። ሐዲሱ ምን ላይ መሰለ የሚገኘው? ሳሂህ ሙስሊም 78 ቢ ላይ ነው የሚገኘው። ኦኬ እሺ ምን ብዬ ነው ቀደም የጠየቅኩ? ሚስ እንዳታደርግ ማለት ላይ አላህ ከአርሹ ወደ ሰማይ ወርዶ ወደ ታችኛው ሰማይ ወርዶ ጸሎት የሚያደርጉትን የሚለምነኝን ልስማ ብሎ ወረደን ያልከኛ? ስለዚህ በሁሉም ቦታ ያለው አላህ መውረድ ምን አስፈለገው ነው ጥያቄው አይደለም? ከአንድ ቦታ ወደ አንድ ቦታ መቀየር ምን አስፈለገው? ጸሎት እሺ ለምን እንደወረደስ እዛ ላይ እስኪ ንገረኝ። በጣም ጥሩ። ይኸው ሳሂህ ሙስሊም 78 ቢ ላይ ይገኛል። እሺ Allah descends every night to the lowest heaven when 1/3 of the first lowest heaven ነው የሚለው ወደ ቅርቢቱ ሰማይ ይወርዳል። እሺ when አለ ታይሙ መቼ ነው? when 1/3 of the first part of the night is over የመጀመሪያዋ ላይክ እኩሌቷ ስታልፍ and says ከዛ ምን ይላል? I'm the Lord ይላል። I'm the Lord እኔ ፈጣሪ ነኝ ይላል። እኔ ጌታችሁ ነኝ ይላል። Who is there to supplicate me so that I answer him? ማን ነው እኔን ምህረት የሚማልደኝ? ማን ነው እኔን የሚጠይቀኝ? ምህረትን የሚጠይቀኝ የምሰጠው ብሎ እንትን ይልና ከዛ የምሰጠው አለ። እዛ ጋር ያለፍካት ጋር እስኪ መልሰት ትንሽ። ከዛ እኔ መመልስለት answer him አላ። እሺ እኔ መመልስለት who is there to beg me so that I ለምን ማን ነው? ኦኬ I guarantee him ዋስትና ሰጠዋለሁ። እሺ who is there to beg me to beg forgiveness from me? ምህረትን ማን ነው? ምህረትን ኦኬ so that I forgive him ማን ነው? እሺ ከዛ በመራው he continues like this till the day breaks ይላል። እስኪ ነጋ ወይ ደግሞ ጎን እስኪ ለቅ። እሺ አሁን እዚህ ጋር ጥያቄ ምንድነው? አሁን እዚህ ጋር አላህ ኃያል መሆኑንና የሚለምነኝ ማን ነው የምሰጠው እያለ ነው። አሁን እዚህ ጋር ጥያቄ ለኔ ራሱ ማለት እንዲህ ነው ብዬ እንትን የምለው ነገር አይደለም። ጥሩ አሁን አንተን ምን ብዬ ነበር? አላህ በሁሉ ቦታ አለ ብለኛል። በሁሉ ቦታ ያለው አላህ አንድ ቦታ ለቆ ወደ አንድ ቦታ ይመጣል እያለ እየነገረህ ነው። ትክክል አይደለም? ወደ ታችኛው ሄቨን ወረደ አልክ። ወደ ታችኛው ሄቨን ወረደ። ታችኛው ሄቨንስ የሱ ግዛት አይደለም? እኔ እኮ ነብያለሁ የሱ ግዛት አይደለም አላልኩም። እሺ እኔ ከዚህ ተነስቼ ሌላ ቦታ እንደሚሄደው ሁሉ አላህም አንድ ቦታ ለቆ ወዴት እየመጣ ነው? ወደ አንድ ቦታ እየመጣ ነው። ሁሉም የሱ ግዛት አይደለ እንዴ? ምን ሆነ ነው ግን አንተ ሰውዬ? ቆይ ምን አለ መሰለ ጆ እንዴት አይገባህም? በዚህ ተፈደኛችለው ሎጂክ ላይ አይደለም የምታወራው። ጥያቄ በቃ አሪፍ ነገር ላስረዳ። እሺ አየር በሁሉ ቦታ አለ አይደል? በሁሉ ቦታ አለ። ንፋስ ደግሞ ሊነፍስ ይችላል በአንድ ሳይድ። እኔ ምነግርህን አዳምጠን። እሺ ይቅርታ። እሺ አየር በሁሉ ቦታ አለ። ከዚህ ተነስቶ አንድ ጥያቄ ጠይቀህ ምን አይነት ጉር ነው በመድኃኒዓለም? አንዴ ከሱ ጋር እያወራሁ አይደል እንዴ? ወንድማችን ምን ሆነ ነው? ታግስ እንጂ ጥያቄ ጠይቀኝ። አየር በሁሉ ቦታ አለ እያልክ ከዚህ ተነስቶ እዚህ ሄደ ትላለህ?
ንፋስ የሚነፍስ ከሆነ ንፋስና አየር አንድ አይደለም። አም ቶኪንግ አባውት ኦክሲጅን። ኦክሲጅን ልትልም አትችልም። ስለዚህ ለአላህ ምን አይነት ቦታ ነው የሰጠኸው? ልክ እንደ ኦክሲጅን ነው የሰጠኸው። በሁሉ ቦታ አለ ብለህ ነው ያልከው። ልክ ኦክሲጅን። ንፋስ ግን ምንድን ነው? ከዚህ ተነስቶ ወደዚህ ነፈሰ ትላለህ። ልክ እንደዛ አላህ ከዚህ ተነስቶ ወዴት ሄደ ይላል? ወደ ቅርቢቱ ሰማይ ከአንድ ቦታ ተነስቶ። እንደዛ ካልክማ አሁን አብዱል ጋር እያወራ የነበረው ረቡል አርሹል አዚም አላህ በአርሽ በላይ ነው የሚለውን ነገር አሁን አንተ ራሱ እዚህም ታታባል። አንተ አሁን አላህ አርሽ ላይ ነው የሚለውን ነገር ገብቶሃል? ከአርሹ ወርታች ወረደ የሚለው ጋር አሁን ምንም ለኔ ፈጣሪነቱን ያወርደዋል ብዬ አላስብም። አይሆንም፣ አያወርደውም። ነገር ተጋጨብህ ነው የኔ ፖይንት። ምን ማለት መሰለህ? ለአላህ አንተ ምን አይነት ቦታ ሰጥተዋል? ሁሉም ቦታ ላይ ነው። እሺ ጠይቀን አብዱ አንዴ ጠይቀን። እኔ ከዚህ በኋላ ሰጥታለሁ ጌታ ነው። ጠይቀን አንዴ ጠይቀን። እያወራሁ ነው፣ እያስረዳሁ ነው። እሺ ቀጥል። አንዴ ጠይቅና እወጣለሁ። አይ ከዚህ በኋላ ማይክን ከከፈትክ ሞዴሬተሮች ወደታች ያወርዱና ስንጨርስ ትገባለህ። እሺ ለአላህ ምን አይነት ስልጣን ነው የሰጠኸው አንተ? ሁሉም ቦታ ላይ አለ። የኦክሲጅን ቦታ ነው የሰጠኸው። ኦክሲጅን ደግሞ ከዚህ ተነስቶ እዚህ ሄደ፣ ከዚህ ለቆ ወደዚህ ሄደ ልትል አትችልም። ተባብለናል አይደል? ምን አለ መሰለህ በኦክሲጅን ፈጣሪን በኦክሲጅን ትማልት አትችልም። አረ ኤግዛምፕል ነው የሰጠው ነው ያገባኝ። ሰዋዊ መረዳታችንን እንድናረጋበት። እሺ ይቅርታሽ። በሁሉም ቦታ የሚገኘው ኦክሲጅን ከዚህ ተነስቶ ወደዚህ ሄደ ብለን ልንል አንችልም። ምክንያቱም ምን ስለሆነ እዚህም አለ እዛም አለ እዚህም አለ፣ አራቱም ዳይሬክሽን ላይ ምን ስላለ? ኦክሲጅን አለ፣ ኤግዚስት ያደርጋል። ኦክሲጅን የሚባል ነገር ስላለ። እሺ ስለዚህ ያንን አይነት ስልጣን ያንን አይነት ነገር ነው ላላ የሰጠው አንተ። እንዴት አይደለም አታመሳስለው። ኦክሲጅን አላህ አላመሳሰልኩትም። ኤግዛምፕል ነው የሰጠው። አሁንም በእንደዛ ኤግዛምፕል አይሆንም። እሺ ችግር የለውም። በእንደዛ ከሰጠማ ቁርአን ላይ አላህ አርሽ በላይ ነው የሚለውን ነገር ውድቅ ታደርገዋለህ። ሶስተኛ ሰማይ ላይ ወረደ ብለህ አሁን ያመጣልኝ ሐዲስም ውድቅ አድርገዋል። አንተ ራስህ ውድቅ አድርገዋል። አላህ በምስራቅም ስትሄድ አላህ አለ ብለህ ታምናለህ አይደል? በምዕራብም ስትሄድ አላህ አለ ብለህ ታምናለህ። በደቡብም ስትሄድ አላህ አለ ብለህ ታምናለህ። በሰሜንም ስትሄድ አላህ አለ ብለህ ታምናለህ። በጣም ጥሩ። እንደዚህ ብለህ እያመንክ አላህ ከደቡብ ተነስቶ ወደ ሰሜን መጣ ትላለህ? አሁን አለኝ። በጣም ያሳዝናል። ሰማችሁልኝ? ሁለት ነገር ነው የሚያወራው ይሄ ሰው። አንድ ጥያቄ ጠይቅና አሁን ይጠይቀን። እሺ አንዴ ልስማው። እሺ ሁለት ነገር ነው የምታወራው። የሰማውን ሰምታ በአራቱም ዳይሬክሽን አለ ብሎ ይሄ ሰውዬ እያመነ ከዚህ ተነስቶ እዚህ ሄደ። ግን ይለኝ ሀያል ፈጣሪ እኮ ነው። እናንተን ያስገኘ ፈጣሪ እኮ ነው። እሺ አሁን ጆ ያዝና እሺ ካልቀጥል። እሺ ለምሳሌ ሆነ አንተ ተስማማለህ? ለመስማት ጥያቄውን አዳምጠኝ። ከበሱ ሐሳብ ተስማማለህ? አንተ ተስማማለህ ወይ? ሰላማ ጆ ያለው ሐሳብ ላይ ተስማማለህ? አላህ በሁሉ ቦታ አለ ብለህ ተስማማለህ? እኔ ጥያቄ የምጠይቀው ለእሱ አይደለም ለአንተ። አለ ብለህ ታምናለህ ወይ አንተ? እኔ እኮ ቅድም ነግሬሃለሁ እኮ እምነቴ እንዴት እንደማምን። አሁን ንገረኝ። አላህ በሁሉ ቦታ አለ ብለህ ታምናለህ ወይ? አላህ በዛቱ ከአርሽ በላይ ነው። በእውቀቱ፣ በማየቱ፣ በመስማቱ ሁሉም ቦታ ላይ አለ። የኔ እምነት ይሄ ነው። በቃ አያ ከሱ ጋር ትለያያለህ። እርሱ ግን የሚለው ሌላ ነገር ነው። አላህ በሁሉም ቦታ አለ ብሎ ነው። ለአንተ አሁን አንድ ጥያቄ ልጠይቅ እና ልወጣላችሁ። አሁን ሰማህ? አላህ በሁሉም ቦታ አለ ብሎ ነው። አንተ አሁን በአንተ አረዳድ ችግር የለውም። ይሄ ሐዲስ አይቃወምህም። ምን ብሎ አይቃወምህም? አንተ በአርሽ ላይ አላህ ተላለ። እሺ ይኸውልህ ለአንተ ብቻ አንተን ይሄ ሐዲስ ጠይቅና እኮ ትጠይቀኛለህ። አላህ ይኸውልህ ይሄ ሐዲስ አይቃወምህም። አዳምጥ። ከአርሽ ወርዶ ወደ ቅርቢቷ ሰማይ ይመጣል ብለህ ብታምን አትወቀስም። ምክንያቱም አንተ እምነትህ አላህ በሁሉ ቦታ አለ ብለህ አታምን። አላህ የት ነው ኤግዚስት የሚያደርገው? መገኘው የት ነው? አርሽ ነው። ስማኝማ ጥያቄው አሁን በሱ ጋር ሳይሆን አንዴ አዳምጥ። አላህ ከአርሽ እንትን ወደ ሰማይ ጸሎት ሊሰማ ወደ ሶስተኛው ሰማይ ይመጣል ብለሃል። እየሰማኸኝ ነው? መስማት ለመስማት ዝቅ በል። አሁን እንዳንተ አባባል እኮ
አላህ ለመስማት ነው ላይ ሆኖ ስለማይሰማ ሊሰማ ነው ወደተይ ለመስማት ነው መሆኑን ማስረጃ ሲስጠኝ መጀመሪያ አንተ ይሄው ጥያቄ ሊጠይቅ ማን ነው ብሎ እየጠየቀ ነው ራሱም ወርዶ እሱንማ እኮ ነው አልኩ ግን እዛ ሆኖ ስለማይሰማ ነው ወደተይ ዝቅ ያለው በሚለው በጣም ጥሩ አላህ በየትኛው ሀገር ሌሊት ነው የሚወርደው መልስልኝ በየትኛው ሀገር ሌሊት ነው አገር ይለያይ እንጂ እኮ ሰማይ አንድ ነው አታውቅም ይሄን ሌሊት ነው የሚለው አገራችን ትለያይ ሌሊት ነው የሚለው ስማኝ ማሁን ሌሊት ነው የሚለው አሁን ለምሳሌ እኔ ጋር ሌሊት አይደለም እኔ ያለሁበት ቦታ ሌሊት አይደለም ጥያቄ አሁን እየወረደ ነው አላህ እየወረደ ነው እኔ አሁን ነገ በሚለው በዛላም እንደመጣልኝ ሐዲሷ ምን አለህ በቃ መልስ እንደመጣልኝ ብሎ አይደለም ጭንቅላትን እንድታሰራ ይገባል አይምሮ ተሰጥቷል እንድታመዛዘን አይምሮ ተሰጥቷል ዝም ብሎ እንደመጣልኝ ይቀበላል የሚባል ነገር የለም ምንድነው ማለት ያለብን ምን ይያለ ነው ማለት ነው ይሄው አሁን እኔ ያለሁበት ቦታ ሌሊት አይደለም አላህ እየወረደ ነው ወይ የመጣበት ምክንያት ለምንድን ነው እዛ አልሰማ ብሎ ነው ወይ ነው አዳምጥ አሁን እቺ መልስ እኔ ያለሁበት ቦታ ሌሊት አይደለም አላህ እየወረደ ነው ወይ መጀመሪያ እኮ እኔ የጠየቅኩህን አልመለስክልኝም የኔን ሳመልስ ነው አሁን ጥያቄ ይገባል ወንድማችን አላህ ላይ እሺ በረምብ አድርጌ መልሽ ይላልው አንተ ይሄን መልስ እኔ ያለሁበት ቦታ ሌሊት አይደለም አላህ እየወረደ ነው ወይ አላህ እየወረደ ነው እኔ 1/3 ሌሊት ላይ በቃ ይመጣል እኮ አልኩ በዛ ምን አለው ወደ ሰማይ ማለት ነው እኮ በየትኛው ሀገር 1/3 እቺ 1 part of the night የተባለችው በማን ሀገር ሰዓት والله اعلم ወቃት በሌላ አልናገርም በቃ ወላሁ ለዓለም ነው የምትለው ወላሁ ለዓለም ብለህ ትቀጥላለህ ዘላለም አይምሮህን አታሰራም ማንንም ሙስሊም አይመልሳትም ይችል እስኪ ቆስጠቴስ አሁን በነካው እጅ እስኪ አስተምረን ትንሽ አንተ ስለ ኢየሱስ ፈጣሪነት እስኪ ንገረን ጆይ ወንድሜ ቆስቲ አሁን ወንድማችን ጆ በርሱ ተስማምተበት ነው አግሪ አርገህ ነው ቆስቲ ጋር ወይስ ወደ ሌላ ሐሳብ ከመግባታችን በፊት ብዬ ነው ታችም ብዙ ገስት እየላኩ ስለሆነ ኦኬ ልውረድልህ ታራ እኔ ያላልኩም ተስማማን ያልኩ ይሄን ጨርሶ ተስማምቻለሁ ሐዲሱን እቀበለዋለሁ ተቀብየዋለሁ ሐዲሱ በቃ ወንድማችን አብዱስ ሁለታችሁ ቅድም የተጋጫችሁም ስለነበር በየነሱ አልተጋጨንም ነው መስሎ ነው አልተጋጨንም ወንድሜ እሺ ላውራና ኮንፊርም ታደርገዋለህ ቅድም ምን ይል እንደነበር እየሰማሁ ነበር እሱ ላይ ሆኖ በእውቀቱ ነው እንጂ ሁሉም ቦታ አካሉ ያለው ከአርሽ በላይ ነው ማለት በመደላደል በቦታ አርሽ በላይ ነው ይላል አንተ ደግሞ ሁሉም ቦታ መውረድ ይችላል አሁን ለአራተኛ ነው ልጅቷ እንደዛ አለችን አይ ልጅ እንደዛ ያለ ነው ልጁ ሲል እየሰማው ስለሆነ ነው አሁን እንደዚህ የማይጠቅም ነገር ከምታወሩ የሚጠቅም ነገር ለምን አናወራም ነው ደግሞ የማይጠቅም ነው አቤት እስኪ የሚጠቅም እኮ ንገረኝ ወንድማችን ምን አልከኝ ለእናንተ ካልጠቀመ ያምላካችሁ ማንነት ማለኛውን ይጠቅመናል እኮ አምላክ ፈጣሪ አይደለም በልና አስተምረኛ ለዚህ ነገር ነገ ደስ ብለህ ነው ጆይ አሁን እሺ ምን አለ መሰለህ ልክ እንዳንተ ሁሉ አንተ ስለጨረሰ የሌሎቹን ሰዓት ደግሞ ላንተ እንሰጣለን ማለት አይደለም እሺ ወንድም ይቅርታ በቃ እኔ ወርድላችሁና ታችኝ እሰማለሁ ወላሁ ለዓለም ብለሃል ሄደው ኡስታዞችን ጠይቅ ምንም አላህ ዓለም የለውም እኮ አላህ ወረደ ሰማይ ላይ ሆኖ እያልከኝ እኮ መልስልኝ እሺ አንተ አላህ በየትኛው ሀገር 1 part of the night ሲያልፍ ነው የሚመጣው እሺ አንተ ንገረኝ በየትኛው ሰዓት ብሎ ይገልጹልሃል እዛ ላይ በየትኛው ሀገር ብሎ ይገልጹልሃል እዚህ ላይ 1 part of the night በየትኛው ሀገር አላለም 1 part of the night ነው ያለው ስለዚህ በየትኛው ሀገር 1 part of the night ነው የሚመጣው እኮ አንዷ part of night የሚወርድ እኮ አንዷ part of night ማለት ያቺ ቀን ማን ያቺ 1 part of the night የሚለው
እሱ ነው የሚገልጽልን። ወይ ደግሞ ሌላ ሐዲስ ላይ የዚህ ማብራሪያ ካለ ክፈትና አሳይኝ። አሁን እኮ አንተ መናገር አትችልም፣ እኔ መናገር አልችልም አይደል? የለም። ስለዚህ ሄደ ኡስታዞችን ጠይቅ። ምንድን ነው የምጠይቃቸው? ይኸው ሌሊት ላይ ይወርዳሉ እያልኩ ሌሊት ላይ ግልጽ ነገር ነው የጠየቁ። ጆ አንተ እኮ ወጣት እኮ ነህ፣ አይምሮህ ምን ሆነ? እሺ ቀጥለው። እሺ ዋን ፓርት ኦፍ ዘ ናይት የተባለው በየትኛው ሀገር ነው ስልህ መልስ መመለስ አልቻልከም። ወላሁ ለዓለም ያለው አብዱ ደግሞ እኮ አንተ እዚህ ጋር እኮ ስለ ሀገሩ አይደለም ዓለሙ ሙሉ ፍጥረቱ የፈጣሪ አይደለ እንዴ? ጥሩ በቃ እሺ ይመችህ። አንተ እንደሱ አይነት እምነት አለ አይደለ? ትክክለኛው አምላክ እንዴት ነው ካላችሁ ካልክ እኔ ነገ ላይ ናና እሺ በቃ ከቻልኩ ነገ በአምላክ ዘንድ የሚገባውን ነገር እናሳያለን። እሺ ወንድሜ ቴንክ ዩ እንወዳለን ወንድማችን። እኔም ወዳችኋለሁ። አይ ኦኬ እሺ አባ እሺ ቻው። እሺ አብዱዬ በቃ አንተ ብቅ ትላለህ ነገ ጥያቄ ከፈለክ ችግር የለም እመጣለሁ። እሺ አባ በቃ ሰላም ሁንልኝ። አያ ሰላም ሁን። አሜን። ያጀማ ሁላችሁም ኬፍ ብያለሁ። አንድ ጭዌ ልንገራችሁ። እንደውም በዚሁ አጋጣሚ ለአንድ ጓደኛዬ አላቀኝ እጅ አለው ምናምን ነገር ቀኝ ናቸው ምናምን ብዬ እያሳዩት ምናምን በማስረጃ እንዲህ አቺን ነው በለኛ የጊዮርጊስ አስጨፋሪው ብሎኝ ያረፋል። ያንተ ደግሞ ከፋ እና በጣም እያለቀስኩ ነው በሌሊቱ ሙሉ። አይደለም የእጁ ፍጥረት የሆኑት ጂኒዎችም እነሱ አብሮት ያጨበጭባሉ እንጂ እሱማ እንዴት ብሎ እሺ ሙስሊሞች አንድ ቁጥር ጻፉና ግቡና ወንድሞችም አሉ እንትን እንላለን። ፈታ በሉኝ ሁላችሁም እንዳይደብራችሁ ፈታ በሉ። ሙስሊሞች ርዕሱ ምንድን በመሐመድ ታፍራላችሁ ነው የሚለው? ኦኬ ይማል አይደለም ባሁኑ ነው ርዕሱ። ዝም ብሎ የተለጠፈ ነው ይሄ ነው። ምን ነው ታፍራላችሁ እንዴ? ኢማናይ ሰላም ነው። አንተ አትንሳባቸው ብለን ሰላም ነው። እንዴት ነሽ ኢማና? ይቅርታ አለን አለሽ። ሁሉ ነገር ሰላም ሰላም። ማታላ ብቅ ብለሻል። እሺ በመጀመሪያ በሰሞኑን ራሱ እያየው ነበር፣ አልፎ አያቸዋለሁ ብዙም ባለ ኢማናይ ምናልባት ማስረጃው ሲኖርሽ እሱን ታመጩና ታሳይናለች። ችግር የለውም፣ ደስ ይለናል። እንደ እስልምና ግን ቁርአን ላይ አንድ ነገር ከተመለከትሽ ምናምን እንዲህ የሚባል ነገር የለም፣ ሊትራሊ ነው ሁሉ ነገር የምንወስደው ብለዋል። አሁን ለምሳሌ ኡስታዞች ሲያስተምሩ የኡስታዝ መሐመድ ከድር ቪዲዮ ያላችሁ ሰዎች አንድ ቁጥር ጻፉልኝና ትገቡና ታሳዩታላችሁ። ሊትራሊ ነው የሚወሰደው። እንደውም መጽሐፉን እኔ አሁን ከዩቲዩብ ላይ ምንድነው ከፕሌይ ስቶር ላይ ማውረድ ስላልቻልኩ ነው እንጂ እንደውም ለዚህ ጥያቄ መልስ ያሉት ብዬ ጎግል ላይ እያየኋቸው ነበረ። አሁን ከአንተ ቅድም ላይ ማለት ነው ጠዋት ላይ አካባቢ ስለ ቀኝ እጁ ማለት ነው በመሀል አይቻችሁ ገብቼ ስለነበር ማለት ነው። እና ይሄ ሊትራል የሚለው ወርድ አንድም ቦታ አልተጠቀሰም። ለምሳሌ ቅድም በእጁ ራሱ አላህ አደምን ፈጠረ የሚል አለኩ። ሊትራሊ ነው የተጠቀሰው አይደለም። እንደዛ ብዙ ቦታ አላህ ያያል ይላል፣ ተመለከተ ይላል። ሊትራሊ አይደለም። ምክንያቱም ይሄ ሁሉ ሊሰርዘው የሚችለው ማለት ነው የሚመስለው ማንኛውም ነገር የለም፣ እሱም ሰሚም ተመልካች ነው ይላል። እሱ የሚመስል ነገር የለም ብለን እናምናለን ማለት ነው። እነዚህ አገላለጾች በእናንተ እንደ ምሳሌያዊ አነጋገር። ኧረ እየካድሽ ነው እስልምናሽን እንዴ! ኧረ ተጠንቀቂ። ኧረ በፍጹም አልካድኩም፣ እውነት አልካድኩም። ሳታስቢው ምክንያቱም አንተ ሊትራሊ ነው ያልከውን ማስረጃ ስጠኝ። አሁን አንተ ሊትራሊ ነው የተጻፈው ይሄን ነገር ብለህ ላልከው በቃ ችግር የለውም። እንደዛ ከሆነ ችግር የለውም። አላህ ባት አለው ብለሽ ታምኛለሽ?
ወይስ ሊትራል አይደለም ሜታፎሪክ ነው ትያለሽ? ይሄን አስረዳኝ መጀመሪያ፣ ከዛም መጀመሪያ ከመሄድ በፊት አይ ልጀምርልሽ በአጭሩ በትንሿ ነገር ማለት ነው። አላህ ባት አለው ሲባል ኦኬ፣ አንድ ቁጥር ኦኬ ናገባሽ። አላህ ባት አለው ሲባል ሜታፎሪክ ነው ብለሽ ነው የምታስቢው? አላህ የሚመስለው ነገር የለም የተባለው አሁን አላህ አባት አለው ያልከውን ነገር ስለማላቀው ነገር አሁን እንትን መስጠት ስለማልፈልግ ነው እዛ ውስጥ ያልገባው። ቅድም ግን እጅ አለው ወደ ሰማይ ወረደ ለሚለው ነው። ወረደ የሚለው ራሱ አሁን ራሱ ከመጽሐፍ ቅዱስ አሳይቻለሁ። ወረደ ማለት እግዚአብሔር አካላዊ ወርዷል አይደለም። አንቺ እንደምታስብ ያለ መጽሐፍ ቅዱስን ታዩ። የመጽሐፍ ቅዱስ አረዳድና አስተምሮና የቁርአን አስተምሮ አንድ አይደለም። ጭራሽ ምሳሌያዊ ነው። ምንም ማለት አይደል? ምሳሌያዊ ነው አይደለ? ይሄ ምሳሌያዊ ነው። ችግር የለም። አሁን ወረደ ተመልሶ ወረደ ድጋሚ ላከና እንትን እላቸዋለሁ። አላህ ባት አለው ብሎ በስንት ሰዓት ያስቀምጣል ቁርአን። ያ ደግሞ ያስቀምጥች የሱ ፍቹ ምንድነው ነው ጥያቄ። ሊትራል የሆነ ባት አለው። ሊትራሊ አይደለም የተቀመጠው። አንተ እኮ አሁን ቆስጠንጢኖስ በዚህ በንጽጽር የቆየ ሰው ነህ። አይ ከትልልቅ ኡስታዞች ጋር ይሄን ዲስከስ አድርገሃል እኮ። ላሳየሽ እኮ ሳትሳሳቺ ላሳየሽ አልኩሽ እኮ ከነ ተፍሲሩ ማለት ነው። ኧረ ችግር ኡስታዞችሽ ተፍሲርን ሁሉ ነገር ያገላበጡ ሰዎች ናቸው አይደለ? ትቀበይ የለ ኡስታዞችሽን ትምህርት እስኪ አሳየኝ ከነ ቁጥሩ ማለት ነው። አንተ ቁጥሩ ስለሚኖር ከነ ተፍሲሩ ልክ አሁን ቁርአን ተፍሲር እንደሚደረገው ማለት ነው። አሳይሻለሁ ችግር የለም። ተፍሲሩን ከዛ ገልጬ የሚለውን ኢብኑ ከቲርም አሳይሻለሁ ችግር የለውም። አንድ ቁጥር የሚጽፍልኝ የኡስታዝ መሐመድን ቪዲዮ ወይም ለእኔ ላኩልኝ በውስጥ። ባለፈው ያሬድም ሲያሳየው ነበረ። አንድ ቁጥር ያለው ሰው አስገባኝ ይላል አለው መሰለኝ። ኦኬ አንድ ቀን ሰላም አንድ ቀን አይሰማም። ኦኬ አንድ ቀን ነው ይሰራል። እሺ አለ አንድ ቀን እሰማለሁ እኮ ነው። ቪኪን ሳሉ ማለት ጆሮአችሁ አታደንቁሪ ነው። እባክሽ ነው አንቺ እያለሽ ነው እኔ ቪዲዮ መለፋው። እዚህ አንድ ኡስታዝ እንትን ተቀምጦ እየቀዳሁ ነበረና እንትን በጣም ዋሻለሁ። በይሽ አሁን አንቺ ምን ታመጭልኛለሽ መሰለሽ? ኡስታዝ መሐመድ ከድር ሊትራል ነው እንዲህ የሚባል ቀልድ የለም ብሎ ባለፈውም እንትና የሚያሳየው ቪዲዮ አለ ያሬድ። እሱ ቪዲዮ ተፈጩ። ኦኬ ቤክ ያለ እኔ እዚህ እየቀዳሁ እኮ ነበረና ምትፈልገው? እሺ ኡስታዝ ከድር ኦኬ። ኡስታዝ መሐመድ ከድር طيب ባሳየት እምነት ስለማይኖራት ለዛ ብዬ ነው። ብኪ አባ ማ ብራዘር የሆነ እግረ መንገድን ያንን ብታስረዳኝ ደስ ይለኛል። የትኛውን ሁሉንም ማሳየት በምድር ላይ እግዚአብሔር የአዳም ልጅ የሰሩት ከተማና ግንብ ለማየት ያለው እሱ ችግር የለም እንትን እንልሻለን። ወረደ የሚለው እኔ እንትን የምልሽ መመክርሽ ነገር ምን መሰለሽ? ጥያቄሽ እንዳለ ጽፈሽ መጥተሽ ደግሞ ብትጠይቂ የበለጠ አሪፍ ነው። እናንተ ማታ ነው አይደለ ጥያቄ የምታስተናግዱት? ነገ አሁን ሙሉ ቀን ማለት ትችያለሽ። ማሳመን እሺ ኡስታዝ ከቤት ባና እንትን ማጥፋው ለስፈንጅ ኦኬ። ያሬድ ቤቱ ላይ ለጥፎታል መሰለኝ ነው ወይስ ከየት ነው ያመጣው? ማን ያሬድ? ያሬድ መዝሙር ያሬድ። በነገራችን ላይ ከኡስታዝ አይደለም ፈልገው
ከቻልክ ማለት ነው። አይ እንግዲህ ለምን መሰለህ ቁስጥንጢኖስ ዛት አንሰሩን ታውቀዋለህ እኮ ድጋሚ እንዳትቀጥፊ እሺ። ባይዘው በጣም ነው የምጠላው ውሸት። እሺ በጣም ለምን ነው ኡስታዙም እኮ ሐዲሱን ጠቅሶ ነው ማውራት ያለበት። ሐዲሱና ማብራሪያው አንተ እንደምታወራው እሱ የተናገረው ነገር ነው ወይስ ምንድነው የሚለውን አሳይሻለሁ። ችግር የለውም። ያው ኡስታዝ መሐመድ ከድር የተናገረው ነገር እኔ አክቹዋሊ አላውቀውም። ቦዲ ተብሎ የሚጠራ የእግር አካል ነው። ጠብቀኝ ተፍሲሩን አመጣና አልቀለም ስንት አልከኝ? ስንተኛው አያ? 48 ባት የሚገለጥበት ቀን የሚለው የውመ ቂም ወዩድዑነ ኢለ ሱጁድ ፈላ የስተጢዑን የሚለው አያ ነው አልኩ። ቁጥሩን ነው የፈለኩት እኮ። እሺ 42ኛው አያ ሱረቱል ቀለም بعد أعوذ بالله من الشيطان الرجيم يوم يكشف عن ساق ويدعون إلى السجود فلا يستطيعون ባት የሚገለጥበትን ወይም ከሃዲዎች ወደ መስገድም የሚጠሩበትን እና የማይችሉበትን ቀን አስታውስ ይላል። 42ኛው አያ የሚያተኩረው ይህ ቀን የቂያማ ዕለት ነው። ዕለተ ትንሣኤ ነው። የውመ ዩክሸፉ አን ሳቅ ማለት የዛን ቀን መቼ? ባት በሚገለጥበት ቀን ማለት አላህ ስብሓነሁ ወተዓላ በጀሃነም ላይ እግሩን የሚያቆምበት ቀን ነው ነው የዛን ቀን ባት በሚገለጥበት ቀን የሚለው አያ አዎ የአላህ ባት ነው። ይሄ በቁርአኑ ላይ በተገለጸ መሰረት እግሩ ማለት ነው ባት። ስለዚህ ሌላ ምሳሌያዊ ንግግርም የለውም። ሊትራሊ ያለ እግር ነው ማለት ነው። እግሩን ይገልጣል። ባቱን እኛ እንደዚህ ምሳሌ የሚባል ወሬ የለም። ቁርአን ላይ በመጣው መሰረት ነው የምትቀበለው። አርህማኑ ዐለ ልዐርሽ እስተዋ ከአርሽ በላይ ነው አላህ ካለ ያለህን ነው የምትቀበለው። طيب يا أستاذ እሺ ኢማናይ ቁስጥንጢኖስ አሁን ቅድም ምን አልኩ? ይሄ ስለ ባቱ ነው ያላቅም ብዬሃለሁ። አንድ በል ስለ ባቱ ሁለተኛ ምን አለሽ? ቆይ አስጨርሰኝ። እንደ እስልምና አስጨርሰኝ አንዴ ላውራ ልንገርህ። አሁን ለምሳሌ አርህማን ዐለ ልዐርሽ እስተዋ የሚለውን ግን ዲክራሊ ምሳሌ የለም አላለም። ምንም ለምሳሌ ይኸውልሽ ነገርኩሽ እኮ ምንም ምሳሌያዊ ንግግር የለም በቁርአን ላይ። የሚመጣውን ነገር ምንድነው የምትቀበዩ? እንደወረደ ነው የምትቀበዩ። ይሄንንም ኡስታዝ ስሙ አላህ ጃለው አሁን ጃለው ምን አይነት ነው አናውቅም። ገብታችሁ አላህ ሱብሓነሁ ወተዓላ ግራለው አዎ ግራለው ምን አይነት ነው አናውቅም። ምንድነው ማስረጃው? ጀሃነም አላህ ይከትባትና ሞላሽ ይላታል። የውመ ነቁሉ ሊጀሃነም ሀል ተላእቲ ሞላሽ ይላታል። ወተቁሉ ሀል መዚድ የሚጨመራለ እንዲህ ብላ ትጠይቃለች። ከዛ በኋላ ምን አሉ የአላህ መልክተኛ? አምላካችን አላህ በተረከዙ ወይም በእግሩ ሲረግጣት ቀጥም በቀኝ ትላለች። ኦኬ ቀጥሉ። እሺ ባት አለው በሚለው ማለት ነው። አላቅም ያልኩ ለምን መሰለ? እጅም ተናገር። አሁን ለምሳሌ ቆይ አስጨርሰኝና አንዴ ላውራና ልንገርህ። እሺ አሁን አንዳንዴ በምሳሌ የማይገለጽ አሁን ለምሳሌ አላህ ከአርሽ በላይ ነው ከተባለ አለ። ምክንያቱም ምንም አይነት ማብራሪያ አልተሰጠበትም። ገብቶሃል? አንዳንድ ማይሰጥበት አለ፣ የሚሰጥበትም አለ። እኔ አሁን ቅድም ያልኩ የመጀመሪያ የጀመርኩልህ አላህ ሁለት ቀኝ እጆች አሉት። ለምንድን ነው ሁለት ቀኝ የተባለው? ቅድም ስትጠይቁ ስለነበረ እሱን አንብቤ አየሁ አልኩ። አንተ አሁን ደግሞ ይሄንን ስታመጣ የባቱን ማለት ነው። ስለ ባቱ አላህ ማለት ነው ተጠይቆበታል፣ ማብራሪያ ተሰጥቶበታል፣ አልተሰጠበትም፣ አላቅም። ገብቷል? ካልተሰጠበት ማለት ነው ትክክል ነው ማለት ነው። ሊትራሊ በቃ ሊትራሊ ነው የተሰጠው ማለት ነው። እኔ አላቅም ማለት ልክ አሁን አላህ ከአርሽ በላይ ነው እንደምንለው ማለት ነው። አላህ ከአርሽ በላይ ነው ስንል እንዴት ነው ምን ነው ብትለኝ ስለ ማብራሪያ ስላልተሰጠበት ማለት ነው። በቃ እንደተባለው ነው እንደወረደው ነው የምንቀበለው ማለት ነው። አላህ ሁሉ ቦታ አለ ብትለኝ አዎ አለ። የለ እንደዛ የሚል ማስረጃ የለም። አለ አምጪ። ቁርአን ላይ አምጪ።
እሺ ትንሽ ጠብቅ። አርሽ ላይ ተደላደለ እያልሽ ድጋሚ መለሰሽ አላህ በሁሉም ቦታ አለ ማለት ትንሽ አይሰቅጥጥም? አላህ እኮ መቀመጫው የተባለው እንጂ ምድር ላይ የለም ማለት እኮ አይደለም። በሁሉ ነገር ተመልካች ነው፣ ተቆጣጣሪ ነው አላህ ማለት ነው። ማስረጃ አምጪ። ችግር የለውም ማስረጃውን ይዘሽ ነይና እናወራበታለን። አክቹሊ ተፍሲሩን ከፍቼላት ነበረ። ቤቴ ካሜራሽ ከፍት ነው አውቀሻላ እንትን እንዳትዪ። ስለዚህ ተፍሲሩን ከፍቼላት ነበር፣ ግን እሷ አይ በቃ ካሉ እንደ ሊትራሊ እንቀበላለን ብላለች። ምሳሌ አነጋገር ምናምን የሚባል ነገር የለም። ሜታፎሪክ ምናምን የሚባል ነገር የለም። ዳይሬክት ትቀበላላችሁ ሙስሊሞች። ዳይሬክት ስትቀበሉ ግን አስተምሮቱ እውነት ይላተማል አይላተምም የሚለው ነገር ራሱ የቻለ ነው። ኮንስታንቲኖስ ምን ያስረግጬ እነግርሃለሁ፣ ማስረጃ አታመጣ። የለም በቃ እኔ አውቀዋለሁ። የለም ቁጭ ብለን መጠበቅ ነው። 15 ደቂቃ ያዙ። እሺ ሌሎች ሙስሊሞች ካላችሁ ግቡና እስከዛ ድረስ እህታችን ትምጣ። ፊን አንተ ሐዲስ እኮ አለ እኮ አይደለ? ስለ ባቱ የሚያብራራ አለ። ነፍ ነው አለ። እስኪ 5 ድረስ ነው ያለው። ታዲያ እሱን እንትን ትበል። ሱረቱል ቀለም ሱራ 68 አያ ቁጥር 42ን ተፍሲሩ ኢብኑ ከቲር በስነ ስርዓት ያስረዳዋል። የሚገርማችሁ ሁለት ሳሂ በሆኑ ቡኮች ላይ ይሄ ትራንስሚት ተደርጓል። ትራንስሚሽኑ ይሄ ትክክለኛ ቫሪየስ በሆነ ወርዲንግስ ተቀምጠዋል ብሎ ነው እንትን የሚለው። ሰፋፊ ሀዲሶች ናቸው፣ ረዣዥም ሀዲሶች ናቸው። በዚህ ስርዓት ተቀምጧል። በቃ አምላካችን ምን አለው ባት አለው ነው ብሎ ያስቀመጠው። በዚህ ስርዓት ምን የራሱ የሆነ ለምሳሌ እኔ ባት አለኝ። ምን አይነት ባት ነው ያለኝ? የሰው የሆነ ባት አለኝ። ጅብ ባት አለው። የምን ባት አለው? የጅብ የሆነ ባት አለው። ውሻ ምን አለው? የውሻ የሆነ ባት አለው። አላህም ራሱን የቻለ የራሱ ባት አለው። አይታችን እንዳትወርቅ ማለት እንዳትወጣ ክለብ ያተስቲ ከሰራ አደጋ ኦፌሶን እየነገርኩሽ 15 ደቂቃ ቁጭ እንድናለን። ማስረጃ አታመጣ። በቃ የለም እያልኳቸው የለም። ዝም ብለን ቁጭ ነው። የለም ትማራለች። በእንትን ቢሆንም ይሄ ያው ዲቤት ምናምን ስላልሆነ ማማማር ስለሆነ ችግር የለም። ያው እንትን ሀዲሱን ከፈለገች ደግሞ ያው ሀዲሱን ረዥም ነው በእርግጥ ግን ስለ አባቱ ብቻ የሚያብራራበት በትንሣኤ ቀን እንዴት ቡሃሪ ላይ አለ። ሳሒህ ቡሃሪ 7439 ሱረቱል በቀራ ክፍል 115 ሱረቱል በቀራ ከፈችላት ባለፈው አንብበናል እሱ። እሺ ሱረቱል በቀራ 115 15 አይ 15 ኦኬ አባለፈው እሺ በፊታችን በእናቱም ነው። እሺ ምን ይላል? ምስራቁም ምዕራቡም ያላህ ነው። ፊት ወደ የትም ብትዞሩ ያላህ ፊት እዚያ ነው። አላህ ችሮታው ምኑ ችሮታው ዞሮ ያላህ ፊት እዚያው ነው። ፊቶቻችሁ ወደ የትም ብታዞሩ ያላህ ፊት እዚያው ነው። ምን ማለት ነው? ከዛ አላህ ምን ይላል? አላህ ችሮታ አላህ ሰፊ አዋቂ ነውና ይላል። ስለዚህ ምኑ ነው እስቲ አንቺ ወደ የትም ብትዞር ፊት ወደ የትም አላህ ፊት ላይ ነው። ዛቱ ቤትም ነው፣ የትም ነው ያለ፣ የትም ቦታ ነው። ሁሉም ከዊን ነው። ወደ ምስራቅ ወደ ምዕራብ ወደ ምንም ስትሄዱ በሁሉም ቦታ ከዊን ነው ብለሽ ያልሽበት ማስረጃ አምጪልኝ ያልኩሽ እኮ። ምን አልከኝ? ሁሉም ቦታ ይገኛል። አርሽ ላይ ብቻ አይደለም ተራራ ነው ያለው ያልሽበትን ማስረጃ። ይሄው አሁን ፊት ወደ የትም ብታዞር ያላህ ፊት እዚያው ነው። በጣም ጥሩ። ስለዚህ ቁርአን ይጋጫል። አንቺን አክሴፕት አደርገሽና ማለት ነው ቁርአን ይጋጫል።
አይጋጭም በፍጹም። አላህ አርሽ ላይ ነው ተደላድሎ ያለው አለ እኮ አላህ እርሱ አምናለሁ እኮ አላህ አርሽ ላይ ነው፣ ግን በችሎታው በሁሉ ነገር አብሮን ነው። አሁን በችሎታው እኔም እኮ ተቀበልኩሽ። ልክ እሱ ላይ በቃ አለ በችሎታው በዛቱ የት ነው? በዛቱ የት ነው? በዛቱ አካሉ የት ነው? አካሉ የት ነው ያለው? ኤግዚስት የሚያደርገው የት ነው? አላህ አርሽ ላይ ተደላደለ። ምንም እንትን ስለዚህ አላህ የሚገኘው የት ነው? ሊትራሊ እንቀበለዋለን ይሄን። በቃ ስለዚህ አላህ የሚገኘው የት ነው? አርሽ ላይ። አለቀ በቃ ጨረሰ። በሁሉም በችሎታ ይሄው የትም ብትዞር ፊትህን ብታዞር አላህ አለ። አሁን አጠገቤም አለ ማለት ነው። በሐሳብ በችሎታው አለ ይላል እንጂ በእንትኑ ይሄ ምንም እኮ ይሄ ተፈስሮ ያለቀ ነው እኮ ምንም ያጋጭ ነገር የለም። ስለዚህ አንቺን መከራከር የሚፈልግ ምንድነው? አላህ በምኑ የት ነው የተቀመጠው? አርሽ ላይ ተቀምጦ የምታገኘው መገኘውም አርሽ ነው። ከአርሽ ላይ ምን ይሆናል? ዝቅ ይላል። ወዴት? ወደ ቅርቢቷ ሰማይ። ከዛስ ወደ ምን? እሱ ምንድነው? እሱ ደግሞ ሲባል አላህ ሌሊት ዱዓ የሚያረጉትን ስለሚወድ ወደ ታች ዱዓችሁን ሊቀበል ነው ብሎ ይወርዳል ሲባል የእናንተን ዱዓ ለመቀበል የለም። ይሄ ሊትራሊ አይደለም። ገባ? አይ ሊትራሊ ነው። ሊትራሊ የሱን ተፍሲር ታመጣለህ? ሊትራሊ ነው የሚል ሐዲስ ነው ባይዘው ሐዲስ ነው። አይ ሊትራሊ አይደለም የሚል ማስረጃ ካለሽ ታመጫለሽ። ምክንያቱም እንደ እስልምና ምሳሌያዊ አነጋገር የሚባል ነገር የለም። እኔ አሁን ቅድም ሰውየው ለአንድ ነገር ታውቃለህ፣ እኔ አሁን ቅድም ሰው ነው የተናገረው ኡስታዝም ቢሆን ማለት ነው። ገብቶሃል? ለምሳሌ አንድ ጥያቄ ሲጠየቅ ለአንድ ጥያቄ ሲጠየቅ ማለት ነው ማንም ይሁን ምን ከኪሱ አውጥቶ ከመለሰ ችግር ነው። አንቺ ከኪስሽ አውጥተሽ አለመመለስሽን በምን አውቃለሁ? የማላውቀውን እኮ አላውቅም ብዬ መልሼልሃለሁ። ስለዚህ ከአንቺ የበለጠ የተሻለ እውቀት ያለው ኡስታዙ ነው አይደለም? ስለሱ አላውቅም እኮ። ይኸውልሽ ኡስታዝ የተባለው እውቀት ሳይኖረው ነው እያልሽ ነው? አላልኩም እንደዛ። ገባ? ለምሳሌ ማንኛውም ስሜታዊ ሆኖ የራሱን ቃል ከጨመረ ችግር ነው። በቃ አንቺም ስሜታዊ ሆነሽ የራስሽን ቃል ሳትጨምሪ አልጨመርኩም። ምን ጨመርኩብህ? ከኔ ይሻላል ብለሽ ታስቢያለሽ? አታስቢም? ኡስታዙ አስባለሁ። በቃ እሱ ከአንቺ የተሻለው ሰውዬ ሊትራሊ ነው የምንቀበለው። ምንም አይነት ምሳሌያዊ አነጋገር የለም። አውቃለሁ እኮ ለአንቺ ለህሊናሽ የሆነ እየከበደሽ ያለ ነገር እኮ አለ። ኧረ የለም፣ ምንም የከበደኝ ነገር የለም። ካልከበደሽ በፍጹም ከብዶኝ አያውቅም። በቃ ካልከበደሽ ለምን አሁን አንድ ሰው በዚህ ደረጃ መለሰላችሁ አይደለ? አንዳንዴ እኮ ሊሚትድ የሆነ እውቀት ነው የተሰጠን። እያንዳንዱን ብትፈለፍል አሁን እያንዳንዱን የክርስትናን ጥያቄ በሎጂክ ትመልሳለህ? አሁን አንድ ጥያቄ ልጠይቅ። አይ ይሄን መልስልኝ። በሎጂክ ትመልሳለህ? አትመልስም። አንሸሸዋለሁ። ቆይ እሺ፣ ለምን የምሸሸው? አልሸሽም። ምንድን ለምን እሸሸዋለሁ? የት ሀገር ነሽ አንቺ አሁን ያለሽው? አዳማ። በጣም ጥሩ። ቀን ነው ማታ ነው እናንተ ጋር? ቀን ነው። ኦኬ። አላህ አንቺ ጋር እየወረደ ነው አሁን በሰዓት? ምን ለማለት ፈልገህ ነው? አላህ እየወረደ ነው ወይ ወደ ቅርቢቷ ሰማይ? እንደዚህ አይነት ነገር ተው፣ ይደብራል። ኧረ እኔ ምን አልኩኝ እንዴ? እኔ ምን ተርፍ ነገር ተናገርኩ? ኢማናዬ አይ ቀጣይ እኮ ዝም ብሎ የቀልድ ጨዋታ አረከው። እኔ ምን በቃ በምሽት ይወርዳል ተባልክ፣ አለቀ እኮ። ያንን መቀበል አለመቀበል እዚህ ጋር የሚከታተሉ ሰዎች ይወስናሉ። ገብቶሃል? አይ እኔ ጠየኩሽን ጥያቄ። እሺ እግዚአብሔር ወረደ የሚለውን አስረዳኝ እስኪ። ኧረ ፕሊስ አንዴ ቆይ ተረጋጊ። አስረዳኝ እሱን አንዴ ተረጋጊ። ኢማና አንተ እኮ እያልክ ያለኸው እንደ ሰው እያደረግከው ነው። ፈጣሪ አይደለም። እኔ በሀዲሱ መሰረት ነው ማውራሽ። እንዴ ለምን እንደዛ እንትን ትያለሽ? እኔ አንቺን በፍጹም ምንም ነገር ትርፍ ነገር አልናገርሽም። እሺ አሁን አላህ አንቺ ጋር እየወረደ ነው ወይ እናንተ ጋር እየወረደ ነው ወይ ስልሽ፣ አይ አይደለም፣ ሀዲሱ የሚለው በማታ ነው፣ እኩሌታው ማታ ሌሊት ባለፈ ጊዜ ስለሚል እኛ ጋር እየወረደ አይደለም ትኛለሽ። እኔ ጋር ምሽት ቢሆን አሁን ላይ እኔ ያለሁበት ቦታ ሌሊት ቢሆን አላህ ምን እያደረገ ነው? እየወረደ ነው። ስለዚህ ሀዲሱ የሚናገረው ምን እኩሌታዋ ሌሊት በአለፈች ጊዜ አላህ ይመጣና እስከ ጠዋት ድረስ ያን ጥያቄ ይጠይቃል። ስለዚህ በየትኛው ሀገር ነው የሚለውን መልሽልኝ። በሌሊት ከተባልክ ሌሊት የሆነበት ቦታ ነው እንዳለ በቃ። ስለዚህ ዛሬ አሁን እዚህ ጋር እኔ ጋር ሌሊት ስለሆነ የፈጠነ ይሄድና እኔ ጋር እንትን ይላል። ልክ እንደነጋ የፈጠነ። ኧረ እንደዚህ አትበል እንዴ! እና እንዴ
ለሊት በሆነበት አምላክ ስለ አምላክ እኮ ነው እያወራን ያለ ነው። በቃ እኮ ስለ አምላክ እያወራሽ በቃ የኛ አምላክ ነው። ገብቷል? አክሴፕት አላደረግ ያንተ እንትን ነው። አሁን የጠየቅኩሽን ጥያቄ እንደ መልስ እንዲሆን ሰጭኛለሽ ወይስ አይደለም? አንተ ጥያቄ ደስ አይልማ። ግልጽ ነገር እኮ መለስኩልህ። ሊወርድ ይችላል አላህ ወረደ ሲባል በቃ ወረደ ነው። በቃ እንደዛ ብለን ነው የምናምነው። እንደዚህ ቀን ነው ማታን እንደዚህ ብለን አንጎራጎርም። ጋባ ወላው ለዓለም ብለሽ ተታይዋለሽ አይደል? አይደለም በቃ የተጻፈልኝም ብቻ ነው። ገብቷል? አዎ እኮ ስለዚህ ምን መለሽልኝ አንቺ? ምሽት ምንድን ነው እዚህ ላይ አንተ የከበደህ ነገር? ቆይ አሁን አንቺ መለሽው መልሳለ ምን ብለሽ መለሽ? አላህ ምሽት በሆነባቸው አገሮች ላይ እኮ እሱን ራሱ እንድመልስ ያስገደድከኝ እኮ አንተ ነው የጠየቅከኝ። ጥያቄ ደስ ስለማይል ማለት ነው። በቃ ያንን እንደዚህ መቀበል አትችልም። ይቅርታ ደበረሽ አንቺ እየደበረሽ እንድትቆይ ምናልባት ይቅርታ ይማናይ አንቺ አሁን ለምሳሌ በቀደም የሆነ ልጅ ለምን እግዚአብሔር አደምን ወደው አልማረውም መሞት ለምን አስፈለገ ብሎ ሲጠይቀው ጌታ በዚህ መልኩ ነው የምትድኑት ብሎ ካስቀመጠ መድኃኒትን ነው ማሰብ ያለብህ አለው። በቃ ገብቷል? ይማናይ በሌላ መንገድ እኮ ፈጣሪ ማደን ይችል ነበረ፣ የአዳምን ኃጢአት ማለት ነው። ወርዶ ሞተ አለ፣ መቀበል አለባችሁ አለ። በቃ እንደዛ ነው የምትቀበለው አንተም። እሺ አይ እኔ ሙስሊም ከሆንኩኝ ማለት ነው። አሁን ክርስቲያኖች መዳን እንደዚህ ነው ካላችሁ ይማና እባክሽ በመንደማመጥ ይሁን የምናወራው ስለ አላህ ሆኖ ስለ ብርሃነ ዓለም አረቋ እንዴ እያወራሁ ነው አይደለም? የሆነ ሙስሊሞች የሚያምኑበት መንገድ አለ አይደለ? አሁን ስለ አላህ ነው አይደል እያወራን ያለ ነው። ስለ አላህ ፕሩፍ ማድረግ ከቻልሽ ፕሩፍ ታደርጊልኛለሽ። ካልሆነ ፕሩፍ ሁሉ ነገር በሎጂክ ፕሩፍ ታደርገዋለህ። አይ በቃሽ በቃ እንደዛ ከሆነ እኔ የምናገረው ነገር ከደበረሽ ይማናይ ይቅርታ፣ አንቺን እያስከፋሽ መቀጠል ስለማልፈልግ ወይ ከሌሎች ወንድም ጋር ቀጥይ፣ ወይም ካልሆነ ጥያቄ መጠየቅ ስትፈልጊ ተመለሰሽ ነው። ምን ታስቢያለሽ ይማናይ? በቃ ቆስጠንጢኖስ አንዴ ልጠይቅሽ እስኪ ኢማና ማለት ነው ለምንድን ነው የምትናደጂው? ማለቴ ያለውን የተጻፈውን እኮ ነው እየጠየቅሻለሁ። ለምንድን ነው ሰው መጠየቅ አለበት በተጻፈው? ምንም ሌላ ነገር ጨምሮ የሰደበሽ ነገር ምናምን ነገር የለም። ለምን ትናደጂያለሽ? ሰደበኝ እኮ አላልኩም። ሰደበኝ አላልኩም። ጥያቄ አልተመቸኝም ማለት ምን ማለት ነው? እንግዲህ የተጠየቀው የተጻፈውን ነገር እዚህ ላይ ይወርዳል ይላል። እንዴት ለምን ይወርዳል? ሶስተኛ ሰማይ እዛ ሆኖ መስማት ከቻለ የእኛ አምላክ ሁለተኛ አምላክ የሚል ነገር ማስረጃ ካላችሁ ስለኛ እኮ ገልጣችሁ ማሳየት ትችላላችሁ። መግለጥ እኛ እኮ ገልጠን ነው የምናሳያችሁ። እናንተ የእኛን እምነት ደግሞ ገልጣችሁ እንደማታሳዩ እናውቃለን። ሁሉ የተጻፈ እውነት ስለሆነ ማለት ነው። ግን አንድ ሰው የእናንተ አምላክ እስከ ሶስተኛ ሰማይ ይወርዳል ሲል እንዴ ሰው ለመስማት ማለት ነው ከሰባት ላይኛው ሰማይ ሆኖ መስማት አይችልም ማለት ለምን አይደለም? እንደዛ የሚል አልተጻፈም። አሜሪካ ላይ ቀን ከሆነ ኢትዮጵያ ላይ ጨለማ ከሆነ እየተመላለሰ ዛሬ አሜሪካ ሊሄድ ነው ወይ ዲቪው ደርሶ እየተባለ ነው ወደ ሶስተኛው ሰማይ ወደ አሜሪካ ወደ ሶስተኛው ሰማይ ሊወርድ ነው። ይሄ በጣም ሎጂካሊ እኮ ስለሚያከራክር እኮ ነው። እንደዚህ አትበል። ገብቶሃል? እንዲህ አይባልም። አሁን ራሱ አንድ አሜሪ እንደዚህ አይባልም። በቃ አምላክ በዚህ ደረጃ ልክ እንደ ሰው ያረክ እስኪ ንገረኝ፣ ምንድን የሚባለውን ንገረኝና አንቺ የሚባለውን ነገር ንገረኝና ልበል እስኪ። እኔ አንቺን ልበል እንዴት ልበል እስኪ ንገረኝ፣ እንድትመክሪኝ ፈልግ። እንዴት ብዬ ላውራ? ምን ብዬ ልናገር? አንቺን ደስ እንዲልሽ ምን ብዬ ነው ማውራት ያለብኝ? በምሳሌ አስረዳው ቀደም ማለት ነው። ባለፈው የሆነ አንድ ሙስሊም ገብቶ ጠየቀ እግዚአብሔር አዳምን ወዲያው ለምን አልማረውም? እኔ እኮ አሁን ይኸውልሽ፣ ለምንድን ነው ግን ከክርስትና ጋር ካላያያዛችሁት እምነታችሁ መቆም አይችልም? አይደለም እኔ እኮ ስለ አንቺ እኮ ነው የምጠይቅሽ። ለምንድን ነው የእኛ እኮ እንደዚህ የሚል ነገር ስለሌለ ወረደ ከተባለ ለምን አትቀበለውም ነው ፖይንቱ። ክርስትና ላይ ካልተንጠለጠላችሁ ማለት ነው። አሁን እኛ ስለ ሶስተኛ ሰማይ ሳወራሽ ቆይ የሆነ ክርስትና ሰው እንደዚህ አለ። ለምንድን ነው ሁሌ የምትሮጡት? እኔ እኮ ቀረን ይሳለ ለምን አትቀበለውም? እንደዚህ እንዳለ ለምን አትቀበለውም ነው የኔ ሐሳብ። ለምን ሩጥ ሌላ ቦታ ትሄጃለሽ? አሁን እኛ እያወራን ያለ ነው እዚህ ላይ ነው። ለምንድን ነው እኛ ስለ ሰማይ ስለመውረድ ላይ ሆኖ ለምን አይሰማም? ሁሉን ነገር የሚችል ከሆነ እንደዛ አይሰማም የለም እያልኩ ነው እኮ። ስላልሰማ አይደለም የወረደው። እንደዛ የሚል አለ መሰለኝ። ለምን ወረደ ታዲያ? እንዴ እኛ አሁን ጥያቄያችን እኮ አምላክ ሁሉም ነገር ሰሚ ከሆነ የሚሰማ ከሆነ ለምን ወረደ ነው? እኔ ነገርኩሽ እኮ
ሐዲሱ ላይ ለምን እንደሚወርድ ይናገራል። ለምን ነው ሲባል ጸሎትን ሲሰባ ይወርዳል አለ። ስለዚህ አምላክ እዛ ስለማይሰማ ነው ይባላል እንዴ? እንደኔ እኮ እየጠየኩሽ ነው ያለሁት። ለምን ነው የሱ ማስረጃ አለሽ? ላይ አይሰማም ማለት ነው? እኔ አይሰማም ይሰማም አላልኩም እኮ። የሚሰማ ከሆነ አንድ አካል የሚሰማ ከሆነ መውረድ የማይጠበቅበት ገብቶሻል። አሁን ይሄን እያልኩሽ ያለሁት ለምንድን ነው የወረደው ነው። ባጭሩ አጠራጠር አድርገን እንጨርስ ማለት ነው። እርስ አሁን እኔ ማለት ነው ምነግርሽ ባጭሩ ነገር ማለት ነው አዎ ነው የህንድ ነው ኤፊ ማይክሽን ሰማያለሽ? አዎ የህንድ ነው አልኳቸው። ኮሜንት እኮ ነው እና የህንድ ጣፍ ነው ማለት ነው። አንድ ማሽን ይዤ መጥቻለሁ። አቂዳ ላይ ማሽን ይዤ መጥቻለሁ። ኢንስፔክተር ቃል እንዴት ነው? አልሐምዱሊላህ። ሰላም አለይኩም ያ ኢንስፔክተር አቂዳ ላይ ወአለይኩም ወሱፉ ወከረባቱ ብለናል። ወበረካቱ። እሺ እዚህ መካከል የገባ ሙስሊም ካለ ቀጥሎ። ኧረ አቂዳ ሳትለይልን ወጡ ኢንስፔክተር። አቂዳዋ ነበረ የእሷ አቂዳ እኮ በቃ አላህ እጅ ነው ካለች እኮ እሷ ዋሃብያ ነች። እጅ አለው ሁለት እጅ አለው ካለች እሷ በቃ ዋሃብያ ነች። እንትን ልትሆን አትችልም። የሁሱን አቂዳ ለይልን። ኦኬ ሁሱ ሰላም አለይኩም ሁሱ። ወአለይኩም ሰላም አለን። እንዴት ነህ ሁሱ? ደህና ነኝ። ሰላም ናችሁ? እግዚአብሔር ይመስገን ሁሱ። እሺ ወደ ፖይንታችን አቂዳህ ምንድን ነው? አቂዳህ ምንድን ነው? ጥያቄ አለ። አቂዳህ ምንድን ነው? አቂዳህ ምንድን ነው? ጥያቄ አለ። አቂዳህ ምንድን ነው? ኧረ አቂዳህን ንገረን በእናትህ። እኛ እንጠይቃለን። አቂዳህ ምንድን ነው? እኔ ጥያቄ አለኝ። ጥያቄ ልጠይቅ። ሚዩት ካላረጋችሁና አውት ካላረጋችሁ እኛ አሁን ጥያቄ ልንመልስ አይደለም። ይሄ ስታይል በርቶበታል። እስልምና ሲነሳ በአላህና በመሐመድ እያፈራችሁ እየተሸማቀቃችሁ አትጠይቁን፣ ዝም ብለን እንጠይቅ የሚልበት ዘመን አብቅተዋል። ያ ዘመን ለሰርግ ዘፈን የተዘፈነውን ይህን ለእናንተ ጋብዘናችኋል። የብቸኝነቱ አበቃ ዘመኑ ምናምን የሆነ ዘፈን አለ፣ የሰርግ ዘፈን። እሱን ልክ ስታገባ የሚባልልህ አሁን ልክ እንደዛ ደግሞ ያ ዝም ብላችሁ የምትጠይቁበት ዘመን አብቅተዋል። እና እናንተ መላሽ ብቻ ከሆናችሁ ጥያቄ ካላችሁ እንዴት ነው የእናንተን እምነት በቂ ሊሆን የሚችለው? አንዴ እኛ ጥያቄው አንዴ ጥያቄ እንቀበላለን። ነገር ግን አሁን መልስልን ከዛ ጥያቄ ነው ትጠይቃለህ። እንደዚህ ያድርግና ማለት ነው። ከዛ በኋላ እንትን ይበሉ መጀመሪያ ይመልሱና ከዛ እንመልሳለን። እንደዛ አድርጉ። አሁን እኔ ጥያቄ ይዤ አቂዳ ምንድን ነው ይሄንን ሁሉ ርዕስ እያወራን አሁን ምስጥ ብለን ልክ በቲቸር ዳኒ ፊዚክስ የሚያስተምረው ቫሪያ ላይ ወጣውን አስቡት። እሱ ምስጥ ብሎ እያስተማረ እጅህን አውጥተህ አማርኛ ትምህርት አስተምረኝ አማርኛ ላይ ያለ ጥያቄ ብትጠይቀው አይመጣም፣ አይነፋም። ብሮ ትክክል አይደለም። ፊዚክስ እያስተማረ ይሄንን ጨርሰን እዛ ጋር እንመጣለን። ክርስትናና እስልምና ለየቅል ናቸው። መጽሐፍ ቅዱስና ቁርአን የተለያዩ ናቸው። ቁርአን ከፍተን እየተማረን ቁርአኑን ዝጉት፣ መጽሐፍ ቅዱስ ላይ እንጠይቅ። አትደንግጡ፣ አትሸማቀቁ፣ አትፈሩ። በመሐመድ ፊዚክስ እየተማረን አማርኛ ጥያቄ ካልጠየቅኩ ብሎ እንደመድረቅ ነው። እኛ እያወራን ያለ ነው ውስብስብ ስለሆነ ስለ እስልምና አስተምሮ ፊዚክስ ስለሆነ የሆነውን እስልምና አስተምሮ በቲቸር ዳኒ እያስተማርን ነው። ቅልል ባለ ለሰዎች በሚገባ መልኩ እያስተማርን ነው። ስለዚህ እዚህ ላይ የምታወሩ ከሆነ እዚህ ላይ እናወራ። ስለዚህ ፕሊስ ሙባ አቂዳህን ንገረንና ወደ ጥያቄያችን እንገባለን። አቂዳህ ምንድን ነው? ስላሴ ያለ አባቴ እስልምና ንስብስብ ትላለህ። ስለዚህ አላህ ቀላል ከሆነ አሁን በቀላሉ ትመልሳለህ። ኧረ መልስልኝ እስቲ በእናትህ ስማ። ኧረ ጎርፍ ወሰደን። እስኪ ተረጋጋ። ድምፅ አለ አንተ ጋር በጣም ይረብሽ ድምፅ አለ። የሚመልስ ሰው ከሆነ ይግባ። አቂዳህን ንገረን። ወደ አላህ ወርዶ ሞተር ሳይክል እየነዳ ነው። ድምፁ እና ግን አዝማሪው ባንጃ ተቀበል እኮ ነው እምነታቸው። ምንም መጠየቅ አይወዱም። የሰው እምነት መጠየቅ ሁሌ አላህ ሲጠየቅ እግዚአብሔር
እግዚአብሔር እኔ እኮ በጣም ለምንድን ነው እንደዚህ የምትሆኑት? በቃ ተጠየቁ፣ መልሱ፣ የተጻፈውን መልሱ። ሌላ ነገር የለውም እኮ እኛ አንጠላውም እምነታችሁን። እናንተ ከወደዳችሁት የምትወዱት ከሆነ ተጽፏል አይደል? ቁርአን ነው የምትከተሉት። እስኪ ገልጣችሁ ንገሩን ለምትናገሩት ነገር። ሌላ ነገር እኮ የለም። እዚህ ቀላል ነገር ነው። እና አዝማሪው ባንጃ አትሉ እናንተ በምትጠየቁት ጥያቄ ታፍራላችሁ። ካልሆነ እስኪ አንድ ጥያቄ ልጠይቅላችሁና እኔ ክርስቲያን ሆናለሁ መስቀል አስራለሁ፣ ይህን ጥያቄ ብቻ መልሱልኝ። መልስልሃለሁ። መጀመሪያ ግን አሁን ይኸውልህ ፊዚክስ ላይ እንደዚህ እኛ ያነሳነው ሀሳብ አለ። እሱ ላይ መልስ ስጥና ከዛ ትጠይቃለህ። እሱ መልሰህ የፈለግከውን ጥያቄ ትጠይቃለህ። ከዚህ በፊት እኮ አካውንቴን ቀይሬ ደጋግሜ ገብቻለሁ። እናንተ ለጥያቄ ፋታ አትሰጡ። ኩሱ አላህ ያሳፍራል፣ መሐመድ ያሳፍራል። አልሐምዱሊላህ ወላሂ አናፍርም። አልሐምዱሊላህ እኛ ከዲኖች ሁሉ ቀደምት ነን። ቀደምት ከሆናችሁ አቂዳችሁ ምንድን ነው? አይ እኔ ደግሞ በዛን ጉዳይ መጀመሪያ ጥያቄ ልጠይቅህ መልስልኝ። ከዛ አቂዳህን አትናገርም አንተ። እኔ እኮ አሁን የጠየኩህ ኦርቶዶክስ ነህ ወይስ ጴንጤ ብዬ የጠየኩህ አቂዳ ምንድን ነው ስል፣ አንተ ግን ስለምትሸማቀቅ እምነትህን ሁሉ አትናገርም። እምነትህን መናገር ራሱ ያሸማቅቃል። እስኪ አንተ ደፋር ከሆንክ አቂዳህን ተናገር። የትኛው እስላም ነህ አንተ? ማይከን አንሳና ንገረኝ። ኩሱ ምብሰል ተፍሲር ከኪሱ ሶሪ እኔ አንሳ ማይከል እልክላለሁ። ወፋረኩ መልሰኛ ጠየቁ። አቂዳህ ምንድነው? ኩሱ ማለት አልሐምዱሊላህ። እኔ ስለ መሐመድ ለምጠይቀው ጥያቄ የለም አላህ አርሽ ላይ አስተግፍሩላህ አልዓዚም። ኧረ ኩሱ ማለት ስለኛለህ። እኔ አቂዳ ምንድነው ያልኩህ? እንደ ኡስታዙ አንተም እንደ ኩሱ በአፈር ይሰራ ሌላ ሰው አስገቡሽ ማይመልስ ከሆነ ሌላ ሙስሊም ይግባ። አቂዳችሁን ከዚህ በኋላ አቂዳችሁን እየተናገራችሁ ነው የምትገቡት። እኔ እስላም ነኝ ሳይሆን የትኛው እስላም አላህ እጅ አለው እግር አለው ከሚሉት ናችሁ ወይስ የለውም ከሚሉት? ፍርግስ ጥያቄ ነው። ሩጭ ወይ ነው አንተ ሀሳብሽን እሴም አሰላሙ አለይኩም። ወአለይኩም እዛው እሺ ወአለይኩም ሰላም። ዋንጫ በንበላ እምነት የለህም እናንተ በእምነት እንደው ሰላምታ መስጠት አትችልም እንዴ? ምንም አያዛችሁም? ታላግጥኛም አላግጥሽ። አሁን ወደ ነጥባችን ይጓና ምን አባክ ነጥብ አላት? ደንቆሮ ማህይም ዝም ብለህ ማውረድ ነው ስራ። አንተ አቂዳህ ምንድነው? ማውረድ ነው ስራ። አንተ ያንተ አቂዳ ማውረድ ነው። አቂዳህ ምንድነው ብሮ? ያንተ አቂዳ ማውረድ ነው ምን ማውረድ ነው ያንተ አቂዳ። እናንተ ታፍራላችሁ ማለት ነው። የሰማይ ነው እስላም ነኝ ለማለት ራሱ ታፍራለህ። ቅድም ይወርዳል ምናምን ስትል የነበረው ጉዳይ ምንድን ነው? አላህ አይወርድ። በእናንተ ለምንድን ነው የሚወርደው? እስኪ አስረዳኝ። በእናንተ ለምንድን ነው ይወርዳል? እንደውም በአካባቢያችሁ ሽንት ቤት እንዳትወጡ ቆሻሻ አይቶ ይመለሳል ይላል። አላህ ነው በእናንተ መጽሐፍ ላይ ላስረዳህ። ቁጥሩን ልንገርህ። እንዴት አነበዋል? ስለ አላህ ማውራታችንን መጀመሪያ ሲጀመር ነገርኩህ እኮ ስለ ራስ መጽሐፍ ወቅ ብሉ እንደዚህ ናቸው። እንደው መጽሐፋችን ወሲብ ነው ምናምን ስለ አላህ እናውራ ይላል። ስለ አላህ እንኳን ማውራት አይፈልግም። ቃል ታውቃላችሁ አይደል? ቃል የምታውቁት ነገር ቃል ታውቃለህ አይደል? በማይክራፎን ብቻ አላህ አክበር የሚሉት እኮ ሶስተኛው ሰማይ ስለማይሰማ እኮ ነው። ላይኛው ሆኖ መስማት አይችልም። ወርዶ ሰዎች እንደሚሰማው ማለት በማይክራፎን ብቻ የሚሰማ አዝማሪው ባንጃ እኮ ነው። በቃ አዝማሪው ባንጃ ምንም መልስ የላቸው። ሶስተኛ ክፍል ነው። በቃ ዴዴቭ መሆን አለብህ እስላም ለመሆን ዴዴቭ። በቃ ዝም ብለህ ተቀበል። አዝማሪው ባንጃ ተቀበል። እኔ በእውነት ነው የሚገርመኝ። እሱ የኢማን ሽሩጥ ነው። ሽሩጥ ነው። አንተ ሌሊት የምትበጠብጡ እግዚአብሔር ስለማይሰማ ነው ቅዳሴ እያልክ ላጫሙላ ከእናንተ አመሰግናለሁ ስለ ስድቡ። አይ ስደበኝ፣ እኔ ችግር የለውም። እኔ ረንግፍሽት ስለምሰድበኝ ስለሰደብከኝ እኔ ያንን ማንነት ስለሌለኝ ችግር የለውም። ግን አንተ ወረስት ብለህ አስቀያሚ ብለህ የተሳደብከውን ስድብ ሐዲስ ከፍቼ መሐመድ እንዳደረገው ወይ ደግሞ እንደተሳደበው ወይ ደግሞ አላህ እንደተናገረው ሳሳየ እንዳትሸማቀቅ እንዳታፍር።
ስለዚህ የምትሳደበው ስድብ ቢያንስ ጥርት ያለ ስድብ ለመሳደብ እየተሳደብክ እኮ ነው። ባትሳደብ እኮ እኔም ላሳደብ እኮ አልገባም፣ ግን ተሳዳቢ ናችሁ። ገባ ያረዳል። ምን ብዬ ተሳደብኩ? ብራዘር ምን ብዬ ተሳደብኩ? አንድ ነገር ንገረኝና ይቅርታ ልጠይቅ። ምን ብዬ ተሳደብኩኝ እኔ? ሙባዝ እኔ የምልህ ስማ ምን ብዬ ተሳደብኩኝ? እስኪ አንድ የተሳደብኩትን ስድብ ተሳደብኩ ትላላችሁ። አንድ ስድብ አትል ወይ? አቤት እድሜ ወላሂ ኔትወርክ ራሱ ደኢፍ ነው። ኢስናዱ ተቋርጧል። ሰንሰለቱ መሀል ላይ የሆነ መትሩፍ የሆነ ሰው ገብቶበታል። ሞዱ አጪ ውሸታም የሆነ ሰው አለ ኢስናዱ ላይ። አየለ ኢስናዱ ደኢፍ ነው። ኧረ አንድ ሙስሊም ይምጣ እስኪ የሆነ የኡስታዝ ፒክቸር ያደረገ መጥቷል መሰለኝ። ሙስባ ነኝ። እንዴት ነህ ሙስባ? ሰላም አለይኩም ሙስባ። ወአለይኩም ሰላም። እንዴት አመሸህ? ደህና ነህ? ኧረ ደህና ነኝ። ከጠዋቱን ጀምሮ ነው እንኳን እየተከታተልኩ ነው። ኧረ ደህና ነኝ። አቂዳህ ምንድን ነው? እሺ አቂዳ በመጠየቃቸው እናንተ ለምንድን ነው የምታየው? የእናንተ መልስ ሳትመልሱ ብቻ በሙስሊም ለምንድን ነው እንደምትሆኑ? አይ እንመልሳለን። አቂዳህን ንገረን መጀመሪያ። እኔ እኮ ክርስቲያን ነኝ። አሁን ክርስቲያን አንዴ ጃሙራ ክርስቲያን ነኝ እኔ። ለምሳሌ አሁን ቆይ ልንገርህ፣ ክርስቲያን ነኝ እኔ። አሁን የትኛው ክርስቲያን? ፕሮቴስታንት ነህ? ካቶሊክ ነህ ብትለኝ አይ ኦርቶዶክስ ነኝ እልሃለሁ። ልክ እንደዛው አንተ እስላም ነህ። የትኛው እስላም ነህ ነው ያልኩህ እኮ አይደለ? ንገረኝ፣ የትኛው እስላም ነህ? አላህ እጅ እግር አለው ከአርሽ በላይ ነው ከሚሉት ውስጥ ነህ? የአላህ ቃል ፍጡር ነው ከሚሉት ውስጥ ነህ? ኦኬ የትኛው ነህ አንተ? እስኪ ያስረዳኝ ብራዘር። እስላም አንድ ነው። ሁለት እስላም የለም። አይ እስላምማ እኮ ይኸውልህ ጀነራል ስሙ ነው። ለምሳሌ እስላም ሆነው ኢሳ ተሰቅለዋል የሚሉ አሉ። ገብቷል? እስላም ሆነው እስላም ተብለው አቂዳቸው አላህ ከአርሽ በላይ አይደለም በሁሉም ቦታ አለ የሚሉ አሉ። እሺ እስላም ሆነው ኢሳ ተሰቅለዋል፣ ኢስላም ሆነው ኢሳ ተሰቅለዋል የሚል አለ። አህመድያ የሚባሉ አሉ። ትክክል። ላኢላሀ ኢለላህ መሐመድ ረሱልላህ የሚሉ አህመድያዎች አሉ። እኔ ደግሞ እስላም ኢሳ አልተሰቀለም አልተገደለም ያ እስላም ነው። ያን እስላም ይታው ከሆነ ምን እስላም ሆኖ ካውቃቸው ይወቁ። እሺ አንተ ደግሞ እሱን አሳያለሁ። ግን አንተ አሁን የትኛው ነህ? አላህ ከአርሽ በላይ ያለ እጅ እግር አለው ከሚሉት ነህ ወይስ አላህ እግር የለውም ከአርሽ በላይ አይደለም ከሚሉት ነው? አንተ አላህ ከአርሽ በላይ ነው እጅ ቀጥል ብሮ ተቋርጣል። እኔ ጋር ብቻ ነው ሁላችንም ነው። ኔትወርክ ይሆናል። ራስ መጽሐፍ ላይ ምን እንዳለ እናሳያለን ካስፈለገ፣ ችግር የለውም። ያ አይ ቲንክ ኮስቴ ሌላ ሰው አስገቢና አባቴ አንድ ሰው ሌላ ሰው ደግሞ እሺ አብዲ ይግባ። አይ ቲንክ አብዲ ወንድሞች አንድ ቁጥር ይጽፋል፣ ግን የሚገርም ኔትወርክ ሰርቶለት አያውቅም።